ሻሎም ሻሎም የእግዚአብሔር ብሩካን እንዴት ናችሁ? ዛሬም እንግዲህ በሌላ ቪዲዮ መጥተናል። እንዴት ናችሁ? እንደምን ሰነበታችሁ? ሳምንታችሁ እንዴት ነበረ? ድንቅ ሳምንት ነበር አይደል ብለን እናምናለን፣ ተስፋ እናደርጋለን። የእግዚአብሔርን ቃል የሚሰማ ሰው መቼስ ሳምንቱ ድንቅ ነው የሚሆነው። ከዛ የተነሳ ነው እንግዲህ እናምናለን ብሎ ያለው። ይሄ ፖድካስት እንግዲህ ላይት ኤንድ ቮይስ ፖድካስት ነው። ዛሬ ደግሞ እንግዲህ ዲስከስ የምናደርገው ስለ ሂሊንግ ወይም ደግሞ መለኮታዊ ፈውስ ኦር ደግሞ የስጋ ፈውስ ምንድን ነው የሚለውን፣ በዛ ውስጥ ደግሞ ስለ በሽታ አመጣጡና እንዴት ደግሞ ማስወገድ እንችላለን ወይም ማባረር እንችላለን። ከዛ ደግሞ እንዴት ነው ዲቫይንሊ በህልዝ መኖር የምንችለው፣ በመለኮታዊ ጤንነት እንዴት መኖር እንችላለን፣ መለኮታዊ ጤንነታችንን እንዴት እናስጠብቃለን የሚሉ እነዚህን ሀሳቦችን እናነሳለን። ከአሁኑ ቪዲዮውን ላይክ በማድረግ እንደገና ደግሞ ሼር በማድረግ ኮመንት በማድረግ እና የደውሏን ምልክት በመጫን ጀምሩ። እስከ መጨረሻ ድረስ ቪዲዮውን ተመልከቱ። እግዚአብሔር ደግሞ አዲስን ነገር ያስተምረናል፣ እኛንም እናንተንም። መንፈስ ቅዱስ እንግዲህ ይናገረናል ብለን እናምናለን። ኤክሳይትድ ሆነን የሚገርም ቶፒክ ስለሆነ ይሄ ለሰዎች ብዙ ሰዎች ስለሚጠቀሙበት፣ ስለሚናኩበት፣ ስለሚፈወሱበት፣ ሂሊንጋቸውን ስለሚቀበሉ በጣም ኤክሳይትድ ሆነን ጌታ የሚያደርገውን በተለይ ለታመሙ እንደዚህ አላደል በበሽታ ለሚቸገሩ ሰዎች ይህን ቪዲዮ ሼር አድርጉላቸው። እግዚአብሔር ደግሞ እንግዲህ አልፎ የእግዚአብሔር ቃል ያው ነው ይሰራል አይደል የሚለው። ስለዚህ ባሉበት እንዲፈወሱ እንግዲህ እግዚአብሔርን ቃል እንዲሰሙ ሼር አድርጉ። ሂሊንግ ወይም ፈውስ ምንድን ነው ብለህ ታምናለህ? ሂሊንግ ወይም ደግሞ ፈውስ ዴፊኒሽኖቹ አሉ፣ የተለያዩ ዴፊኒሽኖች እና አንደኛው ሪከቨር ማድረግ ማለት ነው፣ ባክ ቱ ኦሪጂን ማለት ነው። ለምሳሌ ቦዲያችን ውስጥ የተለያዩ አይነት ኦርጋኖች አሉ እና እነዚያ ኦርጋኖች ተጎድተው ነበረ፣ ሲያገግሙ እንደገና ወደ ነበሩበት ፕሌስ ሲመለሱ ሂሊንግ ነው እንለዋለን። እና ያው ናቹራል ወይም አለ ሰውነታችን የሚያገግምበት፣ እኛ ግን እያወራን ያለ ነው ዲቫይን ስለሆነው ሂሊንግ ስለሆነ እግዚአብሔር በመለኮታዊ ኃይል ለምሳሌ የነበሩትንም ኦልሬዲ ሪከቨር ማድረግ አለ በእግዚአብሔር ኃይል። አንዳንዴ ደግሞ ኒው ኦርጋኖችንም ደግሞ ኒው የሆነ ሚራክሎችን ደግሞ ጌታ ያደርጋል። እና ከዛ ሂሊንግ ማለት የእግዚአብሔር ኃይል በሰው ሰውነት ላይ ወይም በሰው ስጋ ላይ ሲገለጥ ማለት እና ይሄ ነው ሂሊንግ ማለት ወይም ፈውስ ማለት የታመመ ሰው ሲድን ማለት ነው፣ ኦልሬዲ መዳን ማለት ነው አይደለ? እንዳለው ሪከቨር ሲያደርግ ወይም ደግሞ ወደ ትሩ ኔቸሩ ወይም በፊት ወደነበረው ጤንነት ሲመለስ ሳምቲንግ ሂል አረገ እንላለን፣ ወይም ደግሞ ሪከቨር አረገ ማለት እንችላለን። ያው ሂሊንግ ሲነሳ አብሮ የሚነሳው በሽታ ነው። ያልታመመ ሰው ሂሊንግ ያስፈልገውም አይደለ? ኢየሱስም ብሏል እኮ ለምንድነው ከቀራጮች ጋር አብረህ የምትበላው የምትጠጣው ሲሉት፣ ሎ ክላስ ከሆኑ ሰዎች ጋር እንዴት ትገኛለህ ሲለው፣ ለታመመ እኮ ነው መድኃኒት የሚያስፈልገው አለ አይደል? ለጤነኛ መድኃኒት አያስፈልገውም። ሰው ሂሊንግ ስናነሳ በሽታንም በዛው እናነሳለን። ሰው በሽታ ምንድን ነው ወይም ደግሞ ዴፊኔሽኑ፣ በእርግጥ ቃላቶቹ ራሳቸው ይገልጻቸዋል። እንደው ዲቴይል እንደዚህ የምታብራራው ቃል አይደለም። ሂሊንግ ፈውስ ነው፣ በሽታ መታመም ነው። በቃ ብዙ እንትን የለውም። ግን ቢብሊካል እና ስፒሪቹዋል ሚኒንጋቸው ምንድን ነው የሚለውን ነው የምናወራው አይደል ዛሬ። ሰው ቢብሊካሊ በሽታ ምንድን ነው ብለህ ታላለህ? በሽታ አመጣጡ መጀመሪያ ኦልሬዲ በኃጢአት መጣ። አዳም እና ሔዋን በኤደን ገነት ውስጥ ሲኖሩ በሽታ የሚባል ነገር የለም። ለምን? ኦልሬዲ ቦዲያቸው አይታመምም። ኦልሬዲ ይሄ ዴዝ የለም፣ ሲን የለም፣ እርግማንም ስለሌለ በፐርፌክት በሆነ የእግዚአብሔር አጀንዳ ውስጥ ግሎሪ ውስጥ ነበር ይኖሩ ነበር። ለዛ መታመምን እንደሆነ የሚያውቁት የለም፣ ድካም ምናምን ኤቭሪቲንግ የሚባል ነገር የለም። ለምን? ቦዲያቸው ኦልሬዲ ግሎሪ ነበር ኬሪ የሚያደርገው። ኢቭን ልብስ አይለብሱም ነበር፣ ግሎሪ ነበር ይለብሱ የነበረው። እና ስለዚህ አልነበረም። ሞመንት ግን አዳም ሪቤል ሲያደርግና አትብላ የተባለውን ፍሬ ሲበላ ኦልሬዲ ዴዝ እነሱ ገቡ፣ ሲን ሰሩ፣ ሪቤል አደረጉና በዛ ምክንያት እግዚአብሔር ኦልሬዲ ረገማቸው ይላል። ኦልሬዲ በዛ ምክንያት በአንድ ሰው በኩል ኃጢአት ወደ ዓለም ገባ ይላል። ከዛ በሱ ኃጢአት በኩል ደግሞ ሞት ገባ ይላል። እና ስለዚህ እግዚአብሔር ከርስን ነው ኦልሬዲ ተናገረበት። ተናገረ ትበላለህ፣ ለፍተህ ትበላለህ ምናምን ብሎ ኦልሬዲ ቦዲው
ይሄ እንደሚሰቃይ ስትራግል እንደሚያደርግ እና ፋይቶች እንደሚመጣ ኦልሬዲ ይናገረዋል እና ከዛ ከኤደን ገነት አስወጣቸው። ግን የተስፋ ቃል ሰጥቷቸው ነው ኦልሬዲ ሪዲም አደርግሃለሁ ደግሜ ወደዚህ ስፍራ እመልሳለሁ ልጄን አርጄ ብሎ በጋርዶ ኦልሬዲ ቁርበት አለበሳቸው እና ስለዚህ የተስፋ ቃል ነው ክራይስት እንደሚመጣ ከሴቲቱ የሚወለደው ያንተን የእባቡን ራስ ይቀጠቅጣል ብሎም ፕሮፌሲ ተናገረ እና ከዛ በኋላ አዳምና ሔዋን ሲኖሩ ኦልሬዲ ልጆችን ሲወልዱ ምናምን ከኤደን ገነት ስለወጡ ከእግዚአብሔር ፐርፌክት ዊል እና ፐርፌክት ፕሬዘንስ ስለወጡ ኦልሬዲ አክሰስ ፖይንት አገኙ። በዛ ምክንያት በሽታ ወደ ዓለም መግባት ጀመረ ማለት ነው። ማን ይሄንን የሚያስገባው? ኦልሬዲ ዲመን ሰይጣን ነው። እና ለምን ቦዲያችንን ፋይት ለማድረግ ቦዲያችንን ፋይት ካደረገው እዚህ ምድር ላይ መቆየት አንችልም። እዚህ ምድር ላይ እንድንቆይ የሚያደርገን ሌጋል እንድንሆን የሚያደርገን ቦዲ ስለሆነ ስለዚህ አፈርነና ከአፈር ወደ አፈር ትመለሳለህ ያለው ቦዲያችን እዚህ ምድር ላይ በጣም ወሳኝ ስለሆነ ምንም ነገር ለማድረግ ኢቭን ጂሰስ ራሱ ቦዲ ለብሶ የመጣበት ሪዝን እሱ ዝም ብሎ መምጣት አይችልም። ሰይጣንም ቦዲ የሚፈልገው ለዚህ ዲመኖች እዚህ ምድር ላይ ወክ ማድረግ አይችሉም፣ ፈንክሽን ማድረግ አይችሉም። ለምን? ኢሌጋል ስለሆነ ስፒሪት ዓለም ላይ ነው ፈንክሽን ማድረግ የሚችሉት። እና ሰይጣን በተለያየ መንገድ ኦልሬዲ ቦዲያችንን አታክ ያደርገዋል። ስለዚህ በርግማን ምክንያት ነው የመጣው፣ በዚህ ምክንያት ነው የመጣው። ከሱ በስተጀርባ ደግሞ ኦልሬዲ ዲመኖች እና ስፒሪት አለ፣ የጨለመው ስፒሪት እና ይሄ ነው። ስለ በሽታ ኔቸር ስናወራ ኔቸሩ የማን ነው? የሰይጣን ነው። ኦልሬዲ የሰይጣን ኔቸሮች ወይም ደግሞ አሁን ለምሳሌ የአንድ ሰው በመገኘቱ የምትጠቀማቸው ጥቅሞች አሉ አይደል? አሁን አንተ እዚህ በመኖርህ ከአንተ የምትጠቀማቸው ጥቅሞች እንዳሉ ሁሉ ዲመን ሲገኝ ፕሬዘንስ ሲኖረው ወይም ሌጋል ግራውንድ ሲኖረው የሚወጣው ከሱ ጥቅም አይደለም ጉዳቶቹ በሚለው እንትን በለው። ጉዳቶቹ ውስጥ አንዱ እርግማኑ ወዴት ያመጣል? ወደ በሽታ ያመጣል። ሶ ዲመን ኤግዚስት የሚያደርግበት ወይም ሌጋል ግራውንድ ካገኘ መኖሩ የሚገልጠው አንደኛው በበሽታ ነው። አንዱ በዛ ነው፣ በበሽታ ነው። በቃ ሰይጣን መኖሩ ሌጋል ግራውንድ ማግኘቱ የሚታየው ፊዚካሊ የሚታየው በበሽታ ነው። ሶ ኮዙ ማን ነው ማለት ነው? የበሽታ ዲመን ነው ማለት ነው። እግዚአብሔር በመገኘቱ ደግሞ የእግዚአብሔር መኖር ደግሞ የሚገለጥበት አንዱ መንገድ ደግሞ በፈውስ ነው ማለት ነው። አያችሁ? ሶ ይሄ ነገር ክሊር አፕ ስናደርግ ኦልሬዲ በሽታ ከእግዚአብሔር ሳይሆን ከሰይጣን ነው የሚለውን ነገር ክሊር አፕ ስናደርግ አንደኛ ሪፊውዝ ለማድረግም ነፃ ለመውጣትም ሌጋል ግራውንድ አገኘን ማለት ነው። ለምን? ከእውቀት ነው አይደል? ከማን እንደሆነ እናውቃለን። ሶ ከማን እንደሆነ ስታውቅ እኮ ሪፊውዝ ለማድረግም አክሴፕት ለማድረግም ይቀልካል። ሶ አንተ ስትመጣ እዚህ በአንተ ምክንያት ከአንተ የሚወጡትን ነገሮች እንደምጠቀም አይዲያ፣ ሀሳብ ከአንተ እንደምወስድ እግዚአብሔርም ባለበት ከእግዚአብሔር የምትወስደው ነገር አለ። ዲመንም ደግሞ ባለበት ከዲመን ደግሞ የሚወጡ ነገሮች አሉ። ሶ ከእግዚአብሔር የሚያወጣው ፈውስ ብቻ ነው። ሶ ከእግዚአብሔር ዘንድ በተለይ ለልጆቹ ወይም ለየትኛውም ሰው እግዚአብሔር በሽታን አይሰጥም። የለውም ሲጀመር ኔቸሩም አይደለም። ራሱ ጋር የሌለን ነገር እንዴት ሊሰጥ ይችላል? አሁን የሌለኝን ነገር ልሰጥ አልችልም። ያለኝን ነው ማካፈል አይደል? አንተም እንደዛ። ዲመንም ደግሞ ፈውስ የለውም። ኢቭን እፈውሳለሁ ቢል እንኳን አይችልም። ኔቸሩ አይደለም። ገብቷል? ሶ ያን ኔቸሩ ወደ ሰው ልጅ እንዴት ነው አክሰስ ፖይንት የሚያገኘው ሲባል በእርግማን ውስጥ ነው። እርግማን ለበሽታ አክሰስ ፖይንት ነው ማለት ነው። ወይም አለማወቅ፣ ኢግኖረንት መሆን። በሽታ ከማን ነው? እግዚአብሔር ፈዋሽ እንደሆነ አለማወቅ። ከዛ ደግሞ እንዴት ነው ፈውሳችን የተረጋገጠው ማለት በብሉይ ኪዳን የነበረው አሰራር እና በአዲስ ኪዳን ክራይስት ሞቶ ከተነሳ በኋላ ያለንን ነገር ካላወቅን፣ ክራይስት የሰራልንን ስራ በተለይ ለዚህ ቦዲያችን ለህመማችን የሰራውን ስራ በመስቀሉ ያደረገውን ነገር ካላወቅን ሌጋል ግራውንድ ያገኛል ማለት ነው አክሰስ ፖይንት ሊያደርግ። ስለዚህ ያ እንደውም ኢሳያስ ላይ አለ አይደለ? ክርስቶስ እንዴት እንደሰራልን እና ከዚህ በፊት የሰራነው ቪዲዮ ላይ አይ ቲንክ ስለ ወንጌል ነው አይደል የሰራነው። ክርስቶስ የሰራልን ስራዎች መካከል አንደኛው ጽድቅ ነው ብለናል። ከዛ እየሄደ ስለ ብልጥግናችን ወይም ድህነታችንን ወስዶ ብልጥግናው እንደሰጠን፣ ከዛ የእኛን ኃጢአት ወስዶ ኔቸር የሆነውን የእሱን ጽድቅ እንደሰጠን ሁሉ
አንደኛው ሌላኛው ደግሞ የክርስቶስ ስራ ፈውስ ነው። ኦልሬዲ የኛን ደዌ የኛን ህመም ወስዶ የእሱን ጤንነት ሰጥቶናል። ይሄ ቃል ያለው ደግሞ ኢሳይያስ 53 ላይ ነው አይደል? አንብባ ውስጥ ኢሳይያስ 53 እንደዚህ ይላል፣ የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅም መሬት እንደ ስር አድጓል። መልክና ውበት የለውም፣ ባየነው ጊዜ እንወደው ዘንድ ደምግባት የለውም። የተናቀ ከሰውም የተጠላ የህመም ሰው ነው። በሽታን ኤክስፒሪየንስ ያደረገ ሰው ነው ይላል። ደዌንም የሚያውቅ ነው። ህመምና ደዌ በቃ ዲፍረንስ አላቸው እና ግን አንድ ካታጎሪ ናቸው። ሰውም ፊቱንም የሚሰውርበት የተናቀ ነው፣ እኛም አላከበር ነው። በእውነት ደዌያችንን ተቀበለ፣ የራሱ አይደለም። ከዛስ ህመማችንን ደግሞ ተሸከመ። እኛም ግን እንደተመታ በእግዚአብሔርም እንደተቀጸፈ እንደተቸገረን ቆጠርን። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ ደዌያችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። ሃሌሉያ ፕሬዝ ጋድ አሜን። ይሄ ቃል ሁሌ ይባርከኛል። አሁን ይሄ ምንድን ነው? ፈውሳችንን ለመቀበል ሌጋል ግራውንዳችን ነው። ሰይጣን ወይም ዲመን አክሰስ ፖይንት እንደሚፈልገው ሁሉ የእግዚአብሔርም ቃል እንደዚሁ አክሰስ ፖይንት እግዚአብሔር የሰራልን ስራ ስታቅ አክሰስ ፖይንት ነው ለፈውስ። ገብቷል? አሁን ለምሳሌ በብልጥግና ዙሪያ ከሆነ የፈለከው የተሰራልህ ስራ ለአንተ አክሰስ ፖይንት ነው ወደ ብልጥግና ለመግባት አይደል? ያ ብሬክ ስሩ ነው። ልክ ኢትስ አ ዶር አይደል? ኤቭሪ ነገር እኮ ብለናል ከዚህ በፊት ያወራነው ላይ መንፈሳዊ ዓለም ላይ ሁሉም ነገር ዶሮች አሉት፣ ኪ አለው። ያለ ኪ ከፍተህ መግባት አትችልም። ገብቷል? እያንዳንዱ ነገር ዶር ነው ለመንፈሳዊ ዓለም። ስለዚህ ለፈውስም ደግሞ ይሄ ቃል ኦልሬዲ አክሰስ ፖይንታችን በቃ እግዚአብሔር ኦልሬዲ የሰራው ስራ በቃሉ ተጽፎልናል። ያ ቃል ለኛ ፈውሳችንን የምንቀበልበት መንገድ ነው። ስለዚህ እዚህ ቃል ምን አለ? ስለ መተላለፋችን ይላል። መተላለፍ ማለት ምን ማለት ነው? እንዳልነው ቅድም አዳም ተላልፎ ነው አይደለም? አለመታዘዝ ማለት ነው። መተላለፍ ማለት እግዚአብሔር ሂድ ባለው መንገድ ትቶ በራሱ መንገድ ሄደ። ያ መተላለፍ ያመጣውን ደዌ፣ ያ መተላለፍ ያመጣውን በሽታ፣ ያ መተላለፍ ያመጣውን ኃጢአትና ርግማን ክርስቶስ ምን አደረገ? በዛው ስጋው ምን አለው? ተሸከመው፣ ወሰደ ይላል። ደዌያችንን ወሰደ ይላል። ከዛ በሱ የመገረፍ ቁስል እኛ ተፈወስን ይላል። ኢማጂን ኢየሱስ ባይዘው ይሄ ቲዮሪ የተጠና ቲዮሪ ነው እና ኢየሱስ በጅራፍ ነው አይ ቲንክ በይሄ ሾክ ባለው እንትን ተመቷል አይደለ? ስንት ጊዜ ነው የተመታው? አይ ቲንክ 40 ጊዜ ነው ኦር 39 ነው 40 ነው 40 40 ጊዜ ተገርፎልናል አይደል? በመገረፍ ቁስል የሚለው ኦሬዲ ያ ነው ሲገረፍ የተገረፈበት እንትን ኦሬዲ ሲመታው ሰውነቱ ቦዲው ምን ያደርገው ነበር? ብጭቅ እያደረገ የሚያነሳ ነበር አይደለ? ከነበረው እንትን ጉጠቶች የተነሱ ያ 40 ጊዜ ነው የተገረፈልን። በሽታ ባይዘው ኖርማሊ ይሄ በባዮሎጂ ምናምን ሲጠና 40 ካቴጎሪ ነው ያላቸው። ባይዘው በሽታዎች በሙሉ ካቴጎሪያቸው 40 ነው። ሊስት ሲደረጉ 40 ካቴጎሪዎች ናቸው። ስለነዛ 40 ሁሉ ተመቶልናል። አንድም የሳትከው ነገር የለም ማለት ኢየሱስ ስለኛ በሽታችንን ደዌያችንን ሲወስድ አንድ ብቻ አይደለም፣ እያንዳንዱ ቃል ነው ማለት ነው። ሳይንቲፊካሊ የተረጋገጠ ነገር ነው። በመገረፍ ቁስል እኛ ተፈወስን የሚለው ኤክስቼንጅ ያደረገው ነገር ምንድነው? ለእያንዳንዱ በሽታዎች ምን ብሎልናል? እሱ ዋጋ ከፍሎልናል፣ እሱ ተቀብሎልናል፣ እሱ ቆስሎልናል። እኛ እንፈወስ ዘንድ፣ እኛ በጤንነት እንኖር ዘንድ ክርስቶስ በመስቀሉ ስራ የሰራልን አንዱ ስራ ቢኖር ፈውሳችንን ነው። ስለዚህ ኦልሬዲ ስለ በሽታ አወቅን፣ ሚንሱን አወቅን፣ ወይም መነሻው ምንም ነገር ያለ ግራውንድ ያለ ሶርሱ አክቲቭ አይሆንም። ስለዚህ የበሽታ ሶርሱ ምንድነው? እርግማን ነው። ያ እርግማን ደግሞ የመጣው ከየት ነው? ካለመታዘዝ እና ከኃጢአት ምክንያት ነው። ያንን እርግማን፣ ያንን ደግሞ አለመታዘዝ፣ ያንን ደግሞ በአዳም ምክንያት የገባብንን ያ የዘር እንትን ክርስቶስ ደግሞ በመታዘዝ ምን አደረገ? ህይወትን ሰጠናል ይሌለ። ስለዚህ ኦልሬዲ አሁን ሌጋል ግራውንድ አገኘን ማለት ነው። በሽታ ኦልሬዲ እኛ ላይ መስራት እንደማይችል ሌጋል ግራውንዳችንን አገኘን። ስለዚህ የትኛችሁም የታመማችሁ ሰዎች ብትኖሩ፣ በተለይ በጌታ ሆናችሁ
የተሰራላችሁን ስራ ኦልሬዲ አክሰፕት አድርጋችሁ ቦርን አጌን ያደረጉ ሰዎች እናንተ ጋር በሽታ ምን ሊያደርግ ይመጣል? ምንስ ሊያደርግ አክሰፕት ታደርጉታላችሁ? ምንም ሌጋል ግራውንድ የለውም እናንተ ጋር ኦልሬዲ እርግማን አለኝ እንዳይል ኦልሬዲ በክርስቶስ ከእርግማን ኦልሬዲ ነፃ ሆነናል። ከህግ እርግማን ነፃ ወጣን ይላል። ስለዚህ እርግማን የሌለበት መተላለፍ የሌለበት የአዳም ከርሳችንን ወስዷል። እርግማናችንን ኦልሬዲ በመስቀል ላይ የተሰቀለ የተረገመ ነው ተብሎ እንደተጻፈ ክርስቶስ ስለኛ እርግማን ሆኖ ነው። እርግማን ወሰደ ሳይሆን እርግማኑ ኢቭን ራሱ ሆነ እኮ ኃጢአት ሆነ። እርግማን ዋጀን ኢትስ አባውት ኔቸር ስለሆነ አሁን ለምሳሌ ለዛሬ ብቻ ወስደዋለሁ ከዚህ በኋላ ያለው እናንተ ስራ ነው ነበር የሚሆነው። ራሱን ሲሆን ግን ኦልሬዲ ኔቸሩን ነው ለኛም ሲሰጠን ምንድነው ኔቸር ነው። ዲቫይን ሄልዝ ማለት ወይም ደግሞ መለኮታዊ ጤንነት በጤንነት መኖር ማለት ሲዝናል ሳይሆን ኔቸር ነው ማለት ነው። እግዚአብሔር አይታመምም፣ እኛም አንታመምም። ኔቸር አይደል? ለምን እንታመማለን? እግዚአብሔር ጋር የሌለኛ ጋር ያለ የለም እኮ ቃሉም ሲናገር እሱ በዛ እንዳለ እኛም በዚሁ ነን አለ እኮ። ስለዚህ እግዚአብሔር ኔቸር ጋር ከሌለ እኔ ጋር ለምን ይሆናል? ይሄ እኮ ባይ ዘ ዌይ ኢትስ አ ኮንፈርሜሽን እና ኔቸርን ማወቅ ነው እንጂ ነገሩ ሲመጣ ሳይመጣ ብለህ ኮምፕሮማይዝ የምታደርገው ነገር አይደለም። እግዚአብሔር ጋር የሌለ ነገር እኔ ጋር የለም። እግዚአብሔር ጋር በሽታ የለም፣ እኔ ጋርም በሽታ የለም። እግዚአብሔር ጋር ድህነት የለም፣ እኔ ጋርም ድህነት የለም። እግዚአብሔር ጋር ኃጢአት የለም፣ እኔ ጋርም የለም። እግዚአብሔር ጋር ያለው ጽድቅ ነው፣ እኔም ጋር ጽድቅ ነው። ኦልሬዲ ኤክስቼንጅ ካደረግን ከተባለ ቃሉ እውነት ነው፣ መቼስ ቃሉን አትክድም። ስለዚህ ኦልሬዲ ኤክስቼንጅ ካደረግክ በኋላ ተመልሰህ ወደኋላ ራስህ ሄደህ ካላወረድከው በስተቀር ከመስቀሉ ላይ መስቀል ላይ ሁሉ ነገር አልቋል፣ ተፈጽሟል። ድህነታችንን ወስዷል፣ በሽታችንን ወስዷል፣ ኃጢአትን ወስዷል፣ እርግማንን ወስዷል። ወስዶ ምን ብሎ ሰቀለው? ሞትን ወስዷል። ሰው ላይ ትልቁ ያለው ፓወር ሞት ነበር። ሞትን እንኳን ድል አድርገው ተነስቶልናል እኛ በህይወት እንነግስ ዘንድ። ስለዚህ ኦልሬዲ ይህን ነገር ስታዩ እንዴት በሽታ እግዚአብሔር ለሰው ይሰጣል? እሱ ጋር የሌለን ነገር ትልቁ ዲሴፕሽን ነው በክርስቲያኖች። ያ ሰይጣንም ትልቁ ይሄ ነው። እግዚአብሔር በበሽታ ይፈትናሉ፣ በበሽታ ያለማመደኛል። ከዚህ በፊትም እቺ ጥቅስ ብዙ ጊዜ ብለናል። አባቶቻችን ይቀጡን ነበረ በቃ መልካም ስለመሰላቸዋል። እግዚአብሔርም ደግሞ አለ የመናፍስት አባት ከቅድስናው እንካፈል ዘንድ ኔቸሩን እንካፈል ዘንድ ኤክሰርሳይዝ እናደርግ ዘንድ የሱ ኔቸር ይቀጠናል ይላል። ይሄንን ሰዎች ኤግዛክትሊ በበሽታ ይላሉ፣ በድህነት ይላሉ። ለምን ድህነቴ ነው እንድጸልይ ያደረገኝ ያተጋኝ በበሽታ ነው። ልክ በሽታ ሲመጣ ነው ወደ እግዚአብሔር ራሴን የመለስኩት። እግዚአብሔር በክፉ አይፈተንምና በክፉ አይፈተንም፣ ይቀጣናል የሚለው ራሱ ዲሳይፕል ያደርገናል፣ ኔቸሩን ያሳየናል ማለት ነው። ኖ እንደዚህ ማለት አይደለም እንደዚህ ነው እያለ የራሱ ኔቸር ሲያሳየን ነው እግዚአብሔር ቅድስና ነው የምንካፈል። እና በጣም ብዙ በቃ ኦልሞስት 70% በላይ ክርስቲያኖች በበሽታ እግዚአብሔር ይቀጣል፣ እግዚአብሔር ያስተምራል ብለው ያምናሉ። እኔም ስላጋጠመኝ ኦሬዲ ይሄንን ሀሳብ ደግሞ ሰው ውስጥ የሚያስቀምጠው ለምን ሰይጣን ትልቁ ወፐኑ ዲሰፕሽን፣ አንተን ማታለል፣ ሮንግ ራይት በሚመስል ጥቅስ ተጠቅሞ እኮ ነው ባይዘው ሰይጣን ጠቃለ ኢየሱስን እንኳን ሊፈትነው ሲመጣ ጥቅስ ተጠቅሞ ጠቅሶ ግን ዲሰፕት አላደረገውም ኢየሱስን። እሱም ቃሉን እየጠቀሰ ምን አደረገው? ሪፊውዝ አደረገው። ብዙ ሰው ቃል ጠቅሶ አሁን ለምሳሌ ኢዮብ ተፈትኗል በምን በበሽታ ብሎ እኔንም እየፈተነኝ ያለው በዛ ነው ብሎ ሰው አክሴፕት ያደርጋል። አሁን ኢዮብ ሲጀመር እግዚአብሔር አይደለም እኮ በሽታ የላከበት፣ አንደኛ ሰይጣን ፕሮቴክሽኑን ነው ያነሳው እግዚአብሔር። ሰይጣን ነው ሄዶ ምን አደረገው አለው እኮ ነፍሱን እንዳትነካ ሰውነቱን ግን ፈቅጄልሃለሁ አለው። ኢቭን ራሱ ሰይጣን ነው ወስዶ በሽታን ሰውየው ላይ ያስቀመጠ። እግዚአብሔር አለ። አንደኛ ሁለተኛ ነገር ደግሞ ኢዮብ የፈራው ደረሰ ነው። ስለዚህ ፊር የሚባል ነገር ነበር። ኦልሬዲ ሌጋል ግራውንድ ነበር። ኦልሬዲ ሰምቲንግ ሃፕን ያደርጋል። ልጆችን አጣቸዋለሁ፣ ኃጢአት ይሰራሉ፣ ይሄ እግዚአብሔር የቀጣለኝ ቅጥር አንድ ጊዜ ያነሳል ብሎ እምነት ደግሞ ማኒፌስት ያደርጋል። ያመናችሁት ነገር ነው ማኒፌስት ያደርጋል። የፈሩት ይወርሳሉ፣ የፈሩት ይደርሳሉ በአባባል ራሱ። ለዛ ነው ባይብል ላይ አታፍሪምና አትፍሪ፣ አትዋረጂምና አትደንግጪ ይላል። እግዚአብሔር አትፍራ ይኸው ሆል ባይብል እሱ ነው የሚሆነው። ለምን ፊር ካለ ውስጣችን ሰይጣንን አምነናል። ሌጋል ግራውንድ ማለት በቃ ኦልሬዲ እየጠበቅን ነው ማለት ሰምቲንግ ሃፕን ያደርጋል። ዛሬ ባያደርግ ነገ ያደርጋል። በበሽታ መታለው
የሆነ ነገር አፕን ያደርጋል ያለኝን ሁሉ አጣለሁ ብለን ኦልሬዲ ሜዲቴት እያደረግን ነው፣ ኮንፌስ እያደረግን ነው፣ ኢማጂን እያደረግን ነው፣ ኤክስፔክት እያደረግን ነው። ስለዚህ እግዚአብሔር እሱን እየገደብነው ነው እንጂ አሁን በጣም እኮ የሚገርመው ነገር በጣም የኢዮብን ታሪክ እንኳን ማነሳሽው እና ምን ያህል እግዚአብሔር ቸር አምላክ እንደሆነ በብሉይ ኪዳን እንኳን የሚያመልኩትን እንዴት ፕሮቴክት እንደሚያደርግ እንዴት ቅጥር ያደርግ እንደነበር ሰይጣን ዓለምን ዞርኳት ምድርን ዞርኳት አለ፣ ግን ኢዮብን መንካት አልቻለም። የኢዮብ እሱ ብቻ ነው የኢዮብን አየው ሲለው ዶሚኒየን መግዛት አልቻለም። ስለቀጠርክለት ነው እንጂ ስለጠበቀው ሰይጣን ራሱ ያውቃል እግዚአብሔር ኔቸሩን ያውቃል። እግዚአብሔር የፍቅር አምላክ እንደሆነ የቸርነት አምላክ እንደሆነና ለዛ ነው ዘጸአት 15 ላይም እንደዚህ ይላል። በጣም ይሄ ጥቅስ በጣም ለምን እግዚአብሔር ሲፈውስ ነው ያየነው ኔቸር እሱ ስለሆነ ማለት ነውና እርሱም እንደዚህ አለ፣ አንተም የአምላክ እግዚአብሔርን ቃል አጥብቀህ ብትሰማ በፊቱም የሚበጀውን ብታደርግ ትእዛዙንም ብታዳምጥ ስርዓቱንም ሁሉ ብትጠብቅ። ይሄ ማለት ምን ማለት ነው? አለው ብታረገው ነው ብትታዘዝለት እና እሱን ሪጀክት ባታረገው በግብፃውያን ላይ ያመጣሁትንም በሽታ አላደርስብህም እኔ ፈዋሽ እግዚአብሔር ነኝና። እግዚአብሔር ራሱ ሲጠራ ራሱ ፈዋሽ ነኝ ነው። ምን ማለት መሰለሽ እግዚአብሔር ራሱን ኢንትሮዲውስ ያደረገባቸው ሲዝኖች አሉ ለተለያዩ ሰዎች። ለምሳሌ የሆነ ነገር ሊያደርግልህ ሲፈልግ ለአብርሃም ኤልሻዳይ ነው ያለው። ኤልሻዳይ ስለሆንኩ አደርግልሃለሁ ነው። ኦልሬዲ የኔ ኔቸር ስለሆነ ኦልሬዲ አንተ ላይ ማኒፌስት ያደርጋል። ፈዋሽ ነኝ ሲል ፈውሴ እናንተ ላይ ማኒፌስት ያደርጋል እያለ ፈውስና በሽታ ደግሞ አንድ አይደል። ለዛ ነው እግዚአብሔር በግብፃውያን ጋር እኮ ያ ሁሉ ነገር ዲስትሮይ ሲያደርጋቸው ያ ሁሉ ነገር ሲፈጠር እስራኤላውያን ጋር አንድ የተነከይ ኢቭን ጨለማ እንኳን ድቅድቅ ጨለማ ሲሸፍናቸው እነሱ ጋር ብርሃን ነበር። ምን አይነት አምላክ እንደሆነ ለምን በግ ኦልሬዲ በግ ረዷል፣ ፋሲካ ሴሌብሬት አድርጓል፣ በመቃን ላይ እና በጎበኑ ላይ ቀቧል፣ ስጋውን ደግሞ ብሏል። ፋሲካችን ክርስቶስ ታርዶልናል ይላል ባይብል ላይ። ቢኮዝ ኦፍ ዘ ክራይስት ማለት የታረደው በግ ስላለ እኛ ፕሮቴክትድ ነን። ኦልሬዲ መቅሰፍት በቤት አይገባም እኮ የሚለው ለዛ እና አንዱ መቅሰፍት ስለሆነ ማለት ነው በሽታ እርግማን ነው መቅሰፍት ነው እና አይገባም ካለ ለምንድን ነው እኛ የምንወጣው ከዛ ፕሮቴክሽን? እግዚአብሔር ሆይ አይ አንተ እንደማትጠብቀኝ አምናለሁ እያለን እኮ ነው። ወይዘው በሽታው እንደሚመጣብኝ እርግጠኛ ነኝ፣ አንተ ልጠብቀኝ አትችልም እና በሰይጣንና በእኔ መካከል አንተ መግባት አትችልም፣ ጣልቃ አትገባም፣ አልገባህም። ክሮስ ላይ እንግዲህ አስቢ፣ ሰው ለአንድ ወንጀል እኮ ሁለት ሰው ይቀጣል? አይቀጣም እኮ። አንድ ሰው ከተቀጣ አለቀ እኮ። ለዛ ነው የኃጢአት ደሞዝ ሞት ነው። በቃ ደሞመንት ያ ሰው ከሞተ በኋላ ሌላ ያንን ኃጢአት ወስዶ ድጋሚ እንትን አይልም። ኦልሬዲ ተከፍሏል፣ ፔድ ተደርጎ። አሁን ዕዳ ነበረብኝ፣ ዕዳዬ ተከፈለ። ድጋሚ መጥቼ ዕዳዬ ካልከፈልኩ እላለሁ። ኦልሬዲ ኢት ኢዝ ፔድ እኮ። ክራይስት መጣና ለበሽታችሁ፣ ለደዌያችሁ፣ ለኃጢአታችሁ፣ ለእርግማናችሁ፣ ለኤቭሪቲንጋችሁ እኔ ፔድ አደርጋለሁ በላይፌ ደሜን እከፍላለሁ፣ ፔድ አደርጓለሁ። ለዛ ነው መስቀል የሆነው ኢት ኢዝ ፊኒሽድ ፔድ ሆኗል፣ አልቋል። ኦልሬዲ ለሰው ልጆች የነበረኝን ቃል የገባሁትን ፕሮሚሴን ኤቭሪቲንግ ፈጽሜያለሁ። እግዚአብሔር ጨርሻለሁ ብሎ እኛ ግን አይ ጌታው አልጨረስኩም የቀራል እያለን ነው። እና በሽታ ማለት በሽታ የምንቀበል ከሆነ በሽታ የምናምን ከሆነ በሽታ ይዘን ምንቆይ ከሆነ ኤክስፔክት የምናደርግ ከሆነ ምናምን ከሆነ ኤግዛክትሊ ኢንተርፊር እያደረግን ነው። ክርስቶስ የሰራውን ስራ እንደማክፋፋት ነው። ክርስቶስ የሰራውን ስራ ያ ሁሉ ግርፋት አጥንቶች ይታይ ነበር ይላል። ስጋውን ሁሉ በቃ ይሄ ክራሽ ከማድረጋቸው የተነሳ እና ኢሳያስ ላይም አሁን 53 ስላነበብ ነው ከዛ በፊት ብናይ ፂሙን ነጩት ይላል፣ ጀርባዬን ለገራፊዎች ይሰጣል ይላል። ኦልሬዲ በቃ ሳየው ፊቱ እስከማይታወቅ ድረስ ሰው ነው እንዴ እስከማይባል ድረስ ዲስፊገር አድርገውት ነበር። ደብድበውታል፣ ፊቱን አበላሽተውታል፣ ሰውነቱን እንዳለ ቡጭቅ አድርገው ኦልሬዲ መጽሐፍ ስለሚል አጥንቱ አልተሰበረም፣ አጥንቱ ከአጥንቱ የሚሰበር የለም ስለሚል አጥንቱን አለኩት፣ ግን ስጋውን ክራሽ ነው ያደረጉት። ለምን? ለእኔ ምንድነው ኃጢአትና በሽታ ስለኛ ሲል ደዌ እና እግዚአብሔር እስራኤላውያን ላይ ካላመጣ በብሉይ ኪዳን ሀማች ሞር በአዲስ ኪዳን ጀስት በበግ እኮ ሀማች ሞር። ለዛ ነው ሰው ማወቅ ያለበት ክራይስት የሰራው ስራ የሆነ ከ2000 በፊት አይደል። ለዛ ነው ባይብል ከዓለም ከመፈጠሩ በፊት የታረደው በግ ምን ማለት ነው? እግዚአብሔር ኢተርኒቲ ውስጥ ነው ያለው።
ይሄ የመስቀል ስራ እግዚአብሔር የሰራው ለኢተርኒቲ ነው። ስለዚህ አሁን ከ2000 ዓመት በፊት ነው ድሮ ተፈውሼ ነበር። አሁን ግን ታመም ያለው ካልኩ እዩዋሸው ከዘላለም እስከ ዘላለም እኔ ተፈውሻለሁ። ለዛ ወደ ጴጥሮስ እንመጣለን እና ምን እንዳለ ኦልሬዲ አልቋል። ለዘላለም ከዘላለም እስከ ዘላለም በበሽታ እንዳልታመም እንዳልያዝ ሰፈር እንዳላረግ ሰፈሪንግ ይመስሎታል እሱ። ታዲያ ሰፈር ለምን ያደርጋል? እኔ ሰፈር ማድረግ ነው። ስለዚህ ክራሽ እንዳያደርገኝ ቦዲን። እንደውም እኮ ሰው ምን ያህል መውረዳችን ነው እንጂ የሚያሳየው ፈውሱ እኮ ነው ይተዋል። ፈውሱ እንጂ ይጸልይላችሁ ትፈወሳላችሁ፣ በበሽታ ትያዛላችሁ አለ። ኖ ኖ ኖ ኖ ፕሬዝ ጋድ። መጽሐፍ ምን ይላል? አብ በገዛ ሕይወቱ በገዛ ስልጣኑ ሕይወት እንዳለው ለወልድ ደግሞ በራሱ ሕይወት እንዲኖረው ዘንድ ሰጠው። ለሚያምንብኝ ማለት ደሜን ለሚጠጣ ስጋዬን ለሚበላ ደግሞ አለ ሕይወትን ይሰጠዋል። ይህ ሕይወት አጋፔ ሕይወት ዞዌ ላይፍ። ይሄ ዞዌ ላይፍ ምንድነው? ኢሞርታል ነው። አንደኛ ኢሞዋቲ ነው። ሞት የሚባል የማይሰራበት የሞት ፕሩፍ ነው። ከዛስ የበሽታ ፕሩፍ የድህነት ፕሩፍ ነው። ለዛ ነው ኢየሱስ ምድር ላይ ሲንቀሳቀስ ምንም በሽታ የሚባል የለው። ለምን? ያንን ላይፍ ነው እየኖረ ያለ ጋድ ካይንድ ኦፍ ላይፍ። እና ያንን ላይፍ ያ ላይፍ ራሱ እንዴ መሰላችሁ? ኤግዛምፕል እስራኤላውያን ድሮ በጎች ምናምን ሲያረቡ ምናምን ምን ያደርጋሉ? እንትኖች አሉ ይሄ እንደ ተርብ ምናምን የሚናደፋሉ እና በጎቹ የሚገሏሉ እንስሳቶች አሉ። ስለዚህ ምን ያደርጋሉ? እንስሳቶቻቸውን ለመጠበቅ በጎቻቸውን ለመጠበቅ እነሱም በዘይት ይለውሷቸው፣ ዘይት ውስጥ ይነክሯቸው። በሞመንት ያ እንስሳ መጥቶ ሲነድፋቸው ከዘይቱ የተነሳ ይሞቱ። ለምን? ፕሩፍ ነው። አንደኛ ከዛስ አጌንስት ነው። እሱ ፋይት ነው የሚያደርገው። ላይፍ ነው ይስጣል። እኔን የሞላኝ ህይወት አለ። እኔ በእናንተ ውስጥ እናንተ በእኔ ውስጥ ስላለ ውስጤ ብቻ አይደለም ከቨር ያደረገኝ ላይፍ አለ። ከቨር ያደረገኝ ቅጥር አለ። በሽታ ሲመጣ ራሱ ይቃጠላል። እኔ ላይ ፋንክሽን ማድረግ ለምን? አጋፔ ዞዌ የሚባል ላይፍ አለ። አጋፔ ፍቅር ነው። ዞዌ የሚባል ላይፍ አለ። እግዚአብሔር ያለው ህይወት እግዚአብሔር በሄቨን ያለው። ለዛ ነው እግዚአብሔር አያረጅም፣ አይደክምም፣ አይሰለችም። ስለ እግዚአብሔር ብዙ የተጠቀሱ ጥቅሶች አሉ። ያ ከየት የመጣ ነው ካለው ላይፍ አንጻር ያ ላይፍ ነው እኔ ውስጥ ያለው። ስለዚህ እንኳን በሽታ እንዴት ነው ዴይዘኒ ላይ ሰራ በእኔ የሚያምን አይሞትም ነው የሚለው ኢየሱስ። አይሞትም በቃ ለምን? ኦልሬዲ ስላመነ ህይወት ይሰጥቻለሁ። በልጁ የሚያምን የዘላለም ህይወት ይኖራል አለ ይላል። እና ስለዚህ ይሄ የዘላለም ህይወት ጀስት ረዥም እድሜ ይኖራሉ ብቻ አይደለም፣ ረዥም እድሜ ያለምንም ድካም ያለምንም በሽታ ማለት ላይፉ ያ ስለሆነ ማለት ነው። እና ይሄ ነው ባይብል የሚነግረን። ሌላችሁ ፈውሱ ነው እንደሚያለው። ሌላው ደግሞ ማለት ነው ብዙ ጊዜ አሁን ብዙ ሰው ዲሲቭ የሚሆንበት ደግሞ ሌላኛው ነገር ቅድም እንደተባለ አንደኛው እግዚአብሔር ሊያስተምረኝ ነው፣ ኢዮብ እንደፈተነ እኔንም እየፈተነኝ ነው ምናምን የሚባሉ እነዚህ ዲሰፕሽኖች ናቸው። ልክ አይደሉም። አንደኛ ነገር ዲስፐንሴሽን የሚባል ነገር አለ። አዲስ ኪዳን ብሉይ ኪዳን የሚባል ነገር አለ። አንድ ነገር አክሴፕት ልናደርግ ስንል እኛ ያለነው በየትኛው ሲዝን ነው? አሁን ያለነው ለምሳሌ አሁን ኢዮብ የነበረው በብሉይ ኪዳን ነው። ብሉይ ኪዳን ላይ ደም አልፈሰሰም፣ ኃጢአት ስርየት አልተደረገላቸውም። ኦልሬዲ ክራይስት ከሞተ በኋላ ነው አዲስ ኪዳን የተባለው አይደል? ስለዚህ ኦልሬዲ አዲስ ኪዳን ከሆነ በኋላ በአዲሱ ኪዳን ውስጥ ያለውን ፈውስ ነው የምታስበው። አንተ የሚመለከተ አሁን አዲስ ኪዳን ላይ ነህ። ክርስቶስ ከሞተ በኋላ ከተነሳ በኋላ ነው ያንተ ላይፍ የጀመረው አይደል? አሁን ያለው ዲስፐንሴሽን ምኑ ጋር ነው? ከክራይስት ስራ በኋላ ነው። ስለዚህ እዛ ብሉይ ኪዳን ላይ ስላሉ ሰዎች አይመለከቱም። አንተ በክርስቶስ እንጂ በኢዮብ አይደለህም። ገብቷል? ወደ አዲስ ኪዳን ስትመጣ ደግሞ አዲስ ኪዳን ላይ ኢቭን እንኳን የታመመ ሰው ቢኖር አይመለከትም። ስቲል ገብቷል? የዛ ሰው የበሽታ ምንጭ ከየት ይምጣ ምን ይሁን አንተ አታውቅም። አንተ ብቻ ማወቅ ያለብህ ኔቸርህን፣ አንተ ብቻ ማወቅ ያለብህ በሽታው በየትም ይምጣ ግን መፈወስህን ነው። ገብቷል? ስለዚህ ሁለተኛው ዲሰፕሽን ደግሞ እንዲህ ቃል እየጠቀሰ ሰይጣን ዲሰፕት የሚያደርጋቸው ብዙ ሰዎች አሉ። ሰው ተጠቅመውም ሊሆን ይችላል፣ ዳይሬክትሊም ሊሆን ይችላል ምናምን። ቤትም ይሁን እናንተ አሁን በዚህ ሰዓት ባለው ይላል እኮ መጽሐፍ ቅዱስ አይደል? ማንም በክርስቶስ ቢሆን አለ አዲስ ፍጥረት። ከዛስ እነሆ ሁሉ አልፏል አለ። አሮጌ ሁሉ አልፏል፣ የድሮ ታሪክ አልፏል፣ የድሮ ማንነት አልፏል። በክርስቶስ ከሆንክ አዲስ ፍጥረት ነው፣ ኒው ክሪቸር ነው የሚለው አይደል? ከዛስ ሁሉ አዲስ ሆኗል ይላል። በቃ
አዲስ ይሆናል። this is the real truth ላንተ የሚመለከትህን ቃል ነው የምትወስደው። ግን ማወቅ ይፈልጋል። ኢየሱስ ቃል እየጠቀሰ እንደዚህ ያርግ ሲለው ኢየሱስም ቃሉን ስለሚያውቅ ቃሉን እየጠቀሰ ምን አደረገው? ዲሲቭ እንዳያደርገው ኦልሬዲ ፋይት አደረገና አሸነፈው። አሁንም ደግሞ ሰዎች ማወቅ ያለባቸው ነገር አሁን ያለነው በብሉይ ኪዳን ሳይሆን በአዲስ ኪዳን ነው። አዲስ ኪዳን ላይ ደግሞ በክርስቶስ ኦልሬዲ በሽታችንን ተወግዷል። ኢቭን ራሱ ኢሳይያስ 53 ብሉይ ኪዳን ነው በትል ራሱ አንደኛ ጴጥሮስ ላይም ደግሞ ተናግሯል። ቃሉ ተፈጽሟል አለ አይደል? ቅድም ያወራነው ቃል ተፈጽሟል አለ። ስለዚህ ፈውስ ወይም ደግሞ ሂሊንግ ከእግዚአብሔር ዘንድ ነው። ፈዋሹ እግዚአብሔር። ኢቭን ኔቸሩ የእግዚአብሔር መፈወስ፣ እሱ ጋር አንድም ብላክ ነገር የለም እኮ ገብቷል። እሱ በብርሃን ውስጥ የሚኖር ነው። እሱ ጻድቅ ነው። እሱ ቅዱስ ነው። እንዴት ነው ቆሻሻ ነገር እሱ ጋር ሊሆን የሚችለው? በሽታይስ ቆሻሻ። የኛም ኔቸር እንደዛ ከሆነ የኛንም ኔቸር ደግሞ ምን አድርጎታል? በክርስቶስ ምን አድርጎታል? ኤክስቼንጅ አድርገናል፣ አካፍሎናል። ዲኤንኤ ኦልሬዲ ተወለድክ ነው የተባልከው። አንተ አሁን ስትወለድ ከፋሚሊ ከእናትና ከአባት ዲኤንኤ ነው የወሰድከው። በራሴ እንትን እላለሁ አትልም። ኦልሬዲ በቃ ስሩ ይሄ ሰው ሲወልድ የራሱን ዲኤንኤ አይደል? ከአባት ሀፍ ዲኤንኤ ከእናት ሀፍ ዲኤንኤ አንድ ላይ ሆኖ ነው ልጅ የሚፈጠረው። እኛ በክርስቶስ ኢየሱስ ምን አደረገን? ወለደን ይላል እኮ አይደል? ልክ ከተወለድክ ከእግዚአብሔር ኔቸር ተካፈልክ ማለት ነው። ከመንፈሳዊ ዓለም ተካፍለሃል ማለት ነው። ከእግዚአብሔር ኔቸሩ ዲኤንኤውን ተካፍለሃል። ሶ ያን ዲኤንኤ አለማወቅ ክፍተት ሊፈጥር ይችላል። ሶ አሁን ላይ እንደኔ በጌታ ሆኜ ታዲያ እንዴት ታመምኩኝ ካላችሁ ክፍተት ስላለ ነው። ያለማወቅ ክፍተት ሊሆን ይችላል። የዲሰፕሽን ክፍተት ሊሆን ይችላል። የሮንግ ንግግር ዲሰፕሽን ሊሆን ይችላል። ለምን መጽሐፍ ቅዱስ ሲናገር ሞትም ህይወትም ያለው በአንደበት ላይ ነው ይላል፣ በምላስ ላይ ነው ይላል። ሶ አንዳንድ ሰው በሽታን ራሱ ነው ጎትቶ የሚያመጣው። ከምሬ ነው። የአፉ ቃል ነው አንዳንድ ሰው በሽታ የሚያመጣበት። ገብቶሃል? እንደውም እናወራዋለን። ከዚህ ሌላው ደግሞ የላይፍ ስታይል አንደኛው ፊር ነው። ፍርሃት ባለበት ፍቅር የለም። ፍጹም ፍቅር ግን ፍርሃትን አውጥቶ ይጥላል። ሶ ፍቅር ማለት እግዚአብሔር ነው። እግዚአብሔር በሌለበት እንዴት ሰይጣን ላይኖር ይችላል? ገብቷል? ሶ ክርስቶስ ኦልሬዲ እንደሰራልህ ካወቅ፣ ፕሮቴክተርህ እግዚአብሔር እንደሆነ ካወቅ ለምን ትፈራለህ? ካልፈራህ ደግሞ ሰይጣን ሌጋል ግራውንድ ስለሌለው ዝም ብሎ አምጥቶ የሆነ ሰው ላይ የሆነ በሽታ አያስቀምጥም። ሰይጣን እንኳን ባይዘው መንፈሳዊ ዓለምን የሚያውቅና ያለመርህ ማይንቀሳቀሱ ስፒሪቶች ናቸው እኮ ዲመኖች ታውቃለህ። ሶ የሆነች ክፍተት ካገኘ ገብቶ በዛች ክፍተት ውስጥ ከዛ ነው። ኢቨን ራሱ ስለ በሽታ ሪፖርቶች አወራቸዋለሁ ወደ በኋላ ስንመጣና እንዴት ሪፖርቶችን አምጥቶ ከዛ ፊዚካሊ አክቲቭ እንዲሆን እንደሚያደርጋቸው መንፈስ ቅዱስ ነው ይሄን ሬቨሌሽን የሰጠኝ። ትላንት ራሱ እያወራኋቸው ነበርና በጣም የሚገርም ሬቨሌሽን ነው። ምንድነው? ከዛ በፊት ግን አንደበት ስለሚለው ነገር ልናወራ። ለምሳሌ ብዙ ሰው ጨጓራውን ያመዋል። አንዴ እኮ ነው የታመመው። ከዛስ እኔ ጨጓራዬን ያመኛል ወይም ይሄ የኔነት እንትን አይደል? የትኛው ጉንፋኔ ጨጓራዬ በቃ ይሄ አለው። ሶ ይሄ ማለት ነው ፐርሰናላይዝ እያደረግነው ነው ማለት ነው። በሽታውን ፐርሰናላይዝ ካደረጋችሁት እንዴት ነው እግዚአብሔር መጥቶ ሊፈውስ የሚችለው? ኦልሬዲ የኔ ነው ብለህ ተቀብለዋል። ሰይጣንም ኦልሬዲ ሌጋል ግራውንድ አግኝቷል ማለት ገብቷል። ጨጓራዬ ብለህ ካልክ እኮ ይሄ ያደርገዋል። ይሄ ፐርሰናላይዝ ካደረከው ከተቀበልከው ይሰራባል። የትኛውም ነገር ያ ፍቃድ ነው የተቀበለው። ፈውሴ ብለን ነው መቀበል ያለብን። ፈውሴ ነው እንጂ እንዴት ነው የሌላ ነገር? ኢቨን እኔ አሁን ላይ መዝሙሮች ላይ እንኳን ጠላቴ እያሉ የሚዘመሩ መዝሙሮች አሉ። ጠላቴ እንደዚህ አድርገው ጠላቴ። የትኛው ጠላቴ? እኔ የግል ጠላት የለኝም። ጠላት ሊሆን ይችላል፣ እሱም የተሸነፈ ነው። እንዴት ነው ይሄ እያደረግን ብዙ መዝሙሮቻችን ላይ ራሱ ሮንግ የሆኑ እንትኖች አሉ። አንዳንዴ ኒውክሬሽን ትሩዝ ሲገባክ የኒውክሬሽን ወይም የአዲስ ፍጥረት በክርስቶስ ከተሰራ በኋላ ያለውን ኔቸር ሲገባክ አዲሱ ማንነት በቀልድ እንዲህ በቀልድ ራሱ የምትስተው እውቀት መኖር የለበትም። እኔ የግል ጠላት የለኝም፣ የግል በሽታ የለኝም። የግል ፈውስና የግል አምላክ ነው ያለው። አምላኬ ልል እችላለሁ። እንዴት ጠላቴ ይላለሁ? እንዴት በሽታ ይላለሁ? የኔ አይደለም እኮ የኔ ኔቸር አይደለም። በክርስቶስ ላሉ ሰዎች በሙሉ ኔቸር አይደለም። ስለዚህ ራሳችንም ነን አንዳንድ ጊዜ
በተለይ በሽታ የሚጎትት ብዙ ሰው አለ ታውቃለህ። በጣም ደግሞ ጻድቅ ለመሆንና በጣም አለ ሂዩሚሊቲ በሚመስል ዲሰፕሽን ውስጥ የሚጠቁ ሰዎች አሉ አይደል? በዚህ ምድር ነው እየኖርን ያለ ነው። በቃ በሽታ ያለ ነው፣ ያጋጥማል፣ እንታከማለን። አሁን እንደዛ ማለት ይቻላል። ኢትስ አክሰስ ለዲመን ይቻላል። ግን ባይብል እዚህ ምድር ላይ እየኖራችሁ ነው አይደለም የሚለው። በክርስቶስ ተሰውራችኋል በእግዚአብሔር ዘንድ ነው የሚለው። እዚህ ምድር ላይ አይደላችሁም ነው የሚለው። ከዚህ ዓለም አይደላችሁም፣ ኪንግደም አላችሁ። እዚህ ምድር ላይ ኦልሬዲ ክራይስት መጥቶ አሳይቶናል። እና አንዱ ሌላው ራሱ የሚናገረው ጥቅስ ምንድነው? ኢየሱስ አገልግሎቱን ሲጀምር ትልቁ ያደረገ የነበረው ሂል ነበር። የመጣበት እኮ ዓላማ እሱ አይደል። የመጣበት ኦልሬዲ ክሮስ ላይ መጥቶ ዲል ለማድረግ ነው። ግን ክራይስት ምን ያህል ይሄ የእግዚአብሔር ፍቃድ እንደሆነ ሰዎችን ሂል በማድረግ ነበር ሲያሳይ ነበረው። እና ምን ይላል? በመሸም ጊዜ ማቴዎስ 6:16 ላይ እንደዚህ ይላል፣ 8:16 ላይ እንደዚህ ይላል፣ በመሸም ጊዜ አጋንንት ያደረባቸውን ብዙ ሰዎች ወደ እርሱ አመጡ። በነብዩ በኢሳይያስ እንደተጻፈ እርሱ ድካማችንን ተቀበለ ደዌያችንን ተሸከመ የተባለው ይፈጸም ዘንድ መናፍስትን በቃል አወጣ፣ የታመሙትን ሁሉ ፈወሰ። የፈውስ አገልግሎቱ በቃ እንደዛ ነበር በሄደበት ሁሉ። ለዛ ነው ጴጥሮስ እንኳን ሲናገር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው ይላል። መልካም እያደረገ በዲያብሎስ የታሰሩትን እየፈታና እየፈወሰ ዞረ። ለምን? የእግዚአብሔር ፍቃድ። በጣም የሚገርመኝና የምደነቅበት ነገር ደግሞ አንድ ሴት ትመጣለች ወደ ኢየሱስ። ይህንን ብዙ ጊዜ ሲሰበክ ምናምን ሰምተነዋል። ትመጣና ምን ትለዋለች? አይሁዳዊ አይደለችም፣ አሕዛብ ናት። ስለዚህ ማቴዎስ ስንት ነው? 15 ላይ ማቴዎስ 15 ከ21 ጀምሮ ላንብቡ። ኢየሱስም ከዚያ ወጥቶ ወደ ጢሮስና ወደ ሲዶና ሀገር ሄደ። አሕዛብ ነው። እነሆ ከናውያት ሴት ከዚያ ሀገር ወጥታ ጌታዬ ሆይ የዳዊት ልጅ ማረኝ አለች። ልጄ አጋንንት ክፉኛ ይዟታል ብላ ጮኸች። እርሱም ግን አንዳችም አልመለሰላትም ይላል። ደቀ መዛሙርቱም ቀርበው በኋላችን ትጮኻለችና አሰናብታት እያሉ ለመኑት። እርሱም መልሶ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አለ። እርሷም ግን መታ ጌታ ሆይ እርዳኝ እያለች ሰገደችለት። እርሱ ግን መልሶ የልጆችን እንጀራ ይዞ ለቡችሎች መጣል አይገባም አላት። እርሷም አዎ ጌታ ሆይ ቡችሎችም እኮ ከጌቶቻቸው ማዕድ የወደቀውንም ፍርፋሪ ይበላሉ አለች። በዚያን ጊዜ ኢየሱስም መልሶ አንቺ ሴት እምነትሽ ታላቅ፣ እንደወደድሽ ይሁንልሽ አላት። ልጇም ከዚያ ሰዓት ጀምሮ ዳነች። እዚህ ውስጥ ቱማ ሴክሬት አለ። አንደኛው አሕዛብ ናት። ኢየሱስ ለእስራኤል በጎች ነው የመጡት ያለበት ሪዝን ኮቨናንት ውስጥ የለችም ነው። ይሄ ኮቨናንት ሂሊንግ የኮቨናንት ውጤት፣ በሽታ የእርግማን ውጤት እንደሆነ ሂሊንግ እግዚአብሔር ምንድን ያለው? አምላክ እግዚአብሔር እኔ ፈዋሽ ነኝ ያለው ለምን? አምላካቸው ነው። ኦልሬዲ ኮቨናንት አለው ከእስራኤል ጋር፣ ከአብርሃም ጋር ኦልሬዲ ኪዳን ገብቷል። እና የአብርሃም የይስሐቅ ያዕቆብ አምላክ የሚባለው ለዛ ነው። የእስራኤል አምላክ የሚባለው ኮቨናንት አለ። እግዚአብሔር በሽታን አይደለም የኮቨናንት ቱራፊ አድርጎ ወይም ደግሞ ብሌሲንግ አድርጎ የሰጣቸው ፈውስን ነው። ኮቨናንቱ አንዱ ምንድን ነው? ይኸው አለ እኮ እኔ ለእስራኤል በጎች ለጠፉት ለእስራኤል በጎች ለምን ኮቨናንት አላቸው። ኮቨናንታቸውን ስለማያውቁ ግን ኦልሬዲ ጠፍቷል። ይሰራባቸዋል አሕዛብ ላይ የሚሰራው ሁሉ ምናምን ለእነሱ ነው የመጡት እንጂ ለአሕዛብ አልመጡም ይላል። እሷስ ወርሺፕ ታደርጋለች፣ መታ የዳዊት ልጆች ትለዋለች። ከዛ መጨረሻ ላይ እሷም ገባት ኦኬ አለች እና አዎ ጌታው ያለች እኔ ቡችላ ነኝ ምን ማለት ነው? አሕዛብ ነኝ ያለች የልጆች ምግብ ነው ያለ ኢየሱስ። የልጆች ምግብ ነው ማለት አሁን ምን ማለት ነው እያለን ያለ ነው። ፈውስ የልጆች ምግብ ከሆነ ልጆች እኛ ለምን ኢን ክራይስት ኢየሱስ ከሞት ከተነሳ ከሞት ከመነሳቱ በፊት ከሞት ከተነሳ በኋላ ኦልሬዲ በክርስቶስ ኢየሱስ የአብርሃም ዘር ነን ይላል፣ ወራሾች ነን ይላል። ስለዚህ ኦልሬዲ እዛ ኮቨናንት ውስጥ ከቶናል እኛ አሕዛብ። ስለዚህ እኛ ልጆች ነን፣ የእግዚአብሔር ልጆች ነን። ኔቸራችን እሱ ነው። ቅድም ስናወራ የነበረው በቃ ዘሜን ቶፒክ ያ ካዘስ እግዚአብሔር አባታችን አባትና ልጅ ማዕድ ላይ ተቀምጠው ልጅ አባቱን ይለምናል ምግብ ስጠኝ ብሎ
አባትየው አይ ምግብ አትሰጥም ይለዋል። አሁን ምን እያለ ነው? እኔ ልጅ ነኝ፣ እግዚአብሔር አባቴ ነው፣ ግንስ ምግብ አይሰጠኝም። ደግሞም በረሃብ ያስተምረኛል፣ ይገስጸኛል፣ በበሽታ እንድመላለስ የእግዚአብሔር ፍቃድ ነው፣ እግዚአብሔር ያመጣብኛል፣ ያሰቃየኛል፣ እንጀራ አባት ይሆንብኛል እያለ ነው። በሌላ ማለት እግዚአብሔር ግን እናንተ ክፉዎች ሆናችሁ ሳለ ለልጆቻችሁ ከመልካም ታስባላችኋል። ኦልሬዲ ምግብ ስጡኝ ዳቦ ስጡኝ ቢል ድንጋይ አትሰጡም፣ አሳ ቢል ጊንጥ አትሰጡም። እናንተ ክፉ ሆናችሁ የሰማይ አባታችሁ ደግሞ ክፋት የማያውቀው መልካም የሆነ አባታቸው ለሚወዱት ደግሞ እንዴት አብልጦ አይሰጣቸውም? ስለዚህ እግዚአብሔር ስለሚወደን ልጆቹ ስለሆነ ፈውስን ምግብ አድርጎ ነው የሚሰጥ። ስለዚህ ምግባችን ፈውስ። ስለዚህ ይሄ ኮቨናንት ይሰራብናል። የኮቨናንት ምንድነው? ራይታችን ዲማንድ እናደርጋለን። ራይት ነው። አሁን ሄደን ፍርድ ቤት እንደዚህ መብት አለኝ በዚህ አንቀጽ የተጻፈው መብቴን እንዲጠበቅ ዲማንድ አደርጋለሁ ስንል ራይት ነው፣ ትክክል ነው። ብቻ ግን ራይት ነው። ህገ መንግስቱ እናቅ ኦልሬዲ በዛ ፖዚሽን ላይ ነው። እኛ ልጆች ነን። ባይብል ላይ ይሄን ጥቅስ ነው ያነበብነው እንግዲህ። ስለዚህ እቺ እንኳን አሕዛብ ሆና ቡችሎች እንኳን ከጌቶቻቸው ፍርፋሪ ከልጆች አልፎ አሕዛብን ያገኛል ይሄ ፈውስ። ስለዚህ በቃ ፍርፋሪ እንኳን ይጠግባሉ ስትለው በቃ እንደምንሽ ይመለስ ያ ተፈውስ ልጅ። እኛ ፍርፋሪ አይደለም ዋናው ነው የተሰጠን፣ ዋናው ሂሊንግ ነው የተሰጠንና ስለዚህ ፈውስ የኛ ራይታችን ዲማንድ እናደርጋለን። ይሄ እግዚአብሔር ነው የሰጠን ስልጣን እና ብዙ ሰዎች ከዛ እግዚአብሔር መጸለይ አይችልም። ጌታ ሆይ በኢየሱስ በቃ ይሄንን ሪቪው ካደረገዋለሁ ካንተ ስላልሆነ ምናምን ማለት አይችልም። ለምን? እግዚአብሔርን በቃ አረ እንዴ ኦልሬዲ እግዚአብሔር ያመጣባችሁና እሱን የገሰጹት ይመስላችሁ። ግን ኖ ሲጀመሩ እንዴት ሁለት አይነት መልክ ያለው እግዚአብሔር የለም? ፈዋሽም ነኝ ብለው በሽታም ሰጥቶ እንዴት ይሆናል? ገብቷችኋል? አሁን ሁለት አይነት መልክ ያለው አምላክ ነው ሊሆን ይችላል። እግዚአብሔር አንድ አምላክ ነው፣ አንድ መልክ ነው ያለው። ፈዋሽ ነኝ ካለ ፈዋሽ ነው እንጂ በሽታ የሚሰጥ አይደለም። ሌላው ደግሞ አሁን ስትናገር እየገረመኝ ብዙ ሰው በሽታ ባይ ዘ ዌይ እንዳልነው ነው ከኔቸር ነው። በቃ ኤቭሪቲንግ ኔቸር ነው አይደል? እግዚአብሔር የሰራውም ክርስቶስ የሰራውም ስራ ስለ ኔቸር ነው። ጉዳዩ ኔቸር እንጂ ሌላ ታሪክ አይደለም። በቃ ኔቸር ላይ ከተቀየረ ወይም ኔቸር ማለት ሶርስ ማለት ነው አይደል? ሶርሱ ላይ ንጹህ የሆነ ነገር ኤቭሪ መንገዱ ላይ ንጹህ ነው። ሶርሱ የተበላሸ መንገድ ላይ ቢጸዳ ራሱ ከሶርሱ የሚመጣው ነገር ሁሌም ያበላሸዋል። ሶ መነሻችንን ነው ያጸዳው በክርስቶስ እና እንዳልከው ነው። ኦልሬዲ ፈውስ የእግዚአብሔር ልጆች እንጀራ ነው። በቃ ኦልሬዲ ኢቭን ዴይሊ ነው ማለት እንጀራ ማለት እኮ ዴይሊ የምትበላው ነገር ማለት ነው አይደል? ዴይሊ ኦልሬዲ እኛ ፈውስ ማለት ዴይሊ ምግባችን ነው። ስትታመም አይደለም፣ ስትታመም ወይም በሽታ ሲመጣ አይደለም ፈውሱ የሚመጣው። ዴይሊ በዲቫይን ሄልዝ የሚያኖረን ይሄ ፈውስ ነው፣ ይሄ እንጀራ ነው። እንዴት ደግሞ ይሆናል ማለት እንዴት ሳንታመም መኖር እንችላለን የሚለውን ጥያቄዎች ኦልሬዲ ይነሳሉ። ግን ኦልሬዲ እንዳለው ከኔቸር ከተነሳን እግዚአብሔር የማይታመም ከሆነ እንዴት ልታመም እችላለሁ? እግዚአብሔር ጋር የሌለ እኔ ጋር ያለ ነገር የለም ምናምን ከሆነና ምናቅ ከሆነ ራሳችን አይ ነው በቃ ይሄ ነው እኮ አሁን የእውቀት ጉዳይ ነው። ይኸውላችሁ የትኛውም ነገር መነሻው ነፍስ ናት። ነፍስ ማለት እውቀት፣ ስሜትና ፍቃድ። እውቀታችን ከተሰራ ስሜታችንም ፍቃዳችን ስጋችን የተሰራ ይሆናል። እውቀታችን ላይ ግን ችግር ካለ ስሜታችንም ፍቃዳችንም ስጋችንም የተያዘ ይሆናል። ስፒሪታችን ኦልሬዲ ስፒሪት ነው፣ ምንም ችግር የለበትም። ኦልሬዲ ቦርን አጌን ካደረገ ሂዝ አላይቭ ኤቭሪቲንጉ አይታምም ምን አይል አይደል? ችግሩ ያለው እዚህ ፊዚካል ቦዲ ላይ ነው። ከዛ ደግሞ ነፍሳችን በር ናት አይደል? ከመንፈስ ያለውን ነገር ወደ ስጋ ወይም ከመንፈሳዊ ዓለም ወይም ከማይታዩ ዓለም ወደሚታዩ ዓለም በር ሆኖ የምታገለግለው ነፍሳችን ናት። ሶ ነፍስ ውስጥ ምን አለ? ቅድም እንዳልኳችሁ እውቀት አለ፣ ስሜትና ፍቃድ አለ። እውቀታችን ከተቀየረ ስሜታችንን ፍቃዳችን ባይ ዲፎልት ይቀየራል። ማለት ስሜትን ለብቻ አትቀይርም፣ እንትንን ለብቻ አትቀይርም። በቃ እውቀትን ነው የምቀይረው። ከዚህ በፊት ራሱ አውርተነዋል። አንድ ሃይላንድ ውስጥ መርዝ ነው ብዬ ብሰጥህ ኦልሬዲ መርዝ ነው የሚለው እውቀትህ ነው አይደል? እውቀት ነው የሰጠሁት። ምን ያደርጋል?
ስሜቱም ፈቃዱም ለዛ ነገር ዲክላይን ያደርጋል። ለምን? መርዝ ምን እንደሆነ ስለምታውቅ። ከዛስ አትጠጣውም። እንዴት ትጠጣዋለህ? ፈቅደህ ፈልገህ ለዛ ነገር ስሜት እንዴት ይነሳሳል ለመጠጣት? እውቀት ገባብኝ። ኦልሬዲ መርዝ ነው የሚል ባትነግሪኝ ግን ኖርማል ግን ቆንጆ ነው ሲጣፍጥ ቅመሰው ብዬ ብሰጥስ? this is the same እውቀት። አላስገደድኩም፣ ወስጄ አላጠጣውክም፣ በግድም አልጋትኩትም አይደል? ፖይንቱ ምንድን ያደረኩት እውቀቱ ላይ ብቻ ነው የሰራሁት። እውቀቱ ላይ ስሰራ ምኑን ሰራው ማለት ባይ ዲፎልት ስሜቱ ላይ ተሰራ። ፍቃዱ ላይ ፍቃድ ማለት ማድረግ አለማድረግ ነው። ስሜት ደግሞ ለዛ ነገር ያለ ፍላጎት ነው። ከዛስ ይሄ የሚገለጠው በምንድን ነው? በዚህ ቦዲ ነው። ሪፊውዝ ማድረግ መጣልም አንስተ መጠጣትም ፊዚካሊ ካየክ ነፍስና ስጋ የተሳሰሩ ናቸው። ነፍስ ላይ የተሰራ ስራ ሁሉ ፊዚካል ቦዲ ላይ ተሰርቷል። ነፍስ ላይ በስርዓት ከሰራክ፣ እውቀት ላይ ከሰራክ፣ በእግዚአብሔር ቃል እውቀት ራስህን አእምሮህን በደንብ ዲቨሎፕ ካደረገ አንድ ሰው ስጋውን አለመግዛት አይችልም። ስጋው ላይ አለመገለጥ አይችልም። የምታውቀው እውቀት እኮ ነው ፊዚካሊ የሚገለጥብህ። ገባ? ስለዚህ ፈውስ ያንተ እንጀራ እንደሆነ ዴይሊ ከእግዚአብሔር ፈውስን እንደምትበላ በዚህ እውቀት የምትንቀሳቀስ ከሆነ በሽታ አንተ ጋር ምን ሊያደርግ ይመጣል? በጣም የሚገርመው ነገር ልትታመም ትችላለህ። አንዲት ሴት አየ ይላል ኢየሱስ። ትዝ አለኝ ይሄ ታሪክና ኮቨናንት ማታቅ 16 ዓመት ነው 18 ዓመት መሰለኝ ጎባጣ ነበረች። ከዛ ወዴት ነው የመጣችው? ወደ ምኩራብ ነው የመጣችው። ምን ማለት ነው? ኮቨናንት አላት ማለት ነው። ኢየሱስ አይቶ ተገረመ ይላል። እቺ አብርሃም ልጅ አይደለችም እንዴ? ኮቨናንት እኮ አላት አለ። ምግብ እኮ ፈውሷ ነው አለ። ፈውሷ እኮ ምግብ ነው አለ። እለት መብላት የነበረባት 18 ዓመት ያንን አልተቀበለችም። ለምን? አታውቅም። ኢየሱስ ተደነቀ ይላል። እንዴ ለሷ እንዴ ኮቨናንት ያደረኩታል፣ ለሷ እንዴ ያውላ ነገር የተደረገዋል። እግዚአብሔር ከአብርሃም ጋር የገባው ለዘር ሁሉ እኮ እኔ አምላክ እግዚአብሔር ፈዋሽ ነኝ፣ ፈውስ ያንተ በረከት ነው፣ ፈውስ ያንተ ምግብ ነው ብሎ የለም እንዴ? እንዴት ነው በበሽታ የምትኖረው? እና አሁን ጂሰስ እኛን እያየ አሁን ያለውን ህዝብ የራሱን ህዝብ እያየ የኔ ልጅ አይደለም እንዴ ነው ኮቨናንት የለንም እንዴ? ለምን ነው እንደ አሕዛብ የሚሆኑት? አሕዛብ ነው የመጣው ነገር የሚያገኛቸው ምናምን ፕሮቴክሽን ስለሌላቸው እኔ አላረኩላቸውም እንዴ? ምን ሆኖ ነው የሚለው ምንድን ነው? ኢግኖረንስ። ኦልሬዲ እቺ ሴት 18 ዓመት ተቀብሏለች። ለዛ ነው ዳሰሳትና ፈወሳት፣ ቀና ቢያላት፣ በሰላም ሂጂ አላት ይላል። ለምን? ኮቨናንቱ ነው እንደዛ የሚያደርገው። ፈውስ ምግብ ስለሆነ በቃ የልጅ ምግብ። እኛ አባትና እናት እንኳን ለልጆች እኮ ምግብ ይሰጣል። እግዚአብሔር ሀውማች እንዴት ለልጆቹ ፈውስ አይሰጥም? ደግሞ በአመት አንዴ በ18 ዓመት አንዴ ምናምን አይደል፣ ዴይሊ ነው ዴይሊ ፈውስ ይሰጥ እና በጣም ተገርሟል። እና አሁንም እያየ ኢየሱስ ይገረማል። ብዙዎቻችን በበሽታ ስንመለስ ውስጥ ሆነን ስንት ዓመት ስንቆይ አልሞትኩም እንዴ? ቁስሌ አልፈወሳቸውም እንዴ? የደሞት ለምንድን ነው? የተሰቀልኩት ለምንድን ነው? የተገረፍኩት ለምንድን ነው? እነሱ ጋር እንዲደርሳ እንዴ? እና ትልቁ እግዚአብሔር ሰርቶ ጨርሶልናል በክራይስት። እና የመቀበልና ያለመቀበል ጉዳይ ቅድም እንዳልሽው እውቀት ሲኖረን ልክ ይህንን ስናቅ እንደው ብናደርገው ወደ ስሜቴ ይቀየራል። ስሜቴ ምንድን ነው? አክሰፕት ያደረጉ ፈልጎሉ ይላል፣ እነሳሳለሁ። አዳም እና ሔዋንን ዲሲቭ ያደርጋል ሴጣን። እንደዛ ሮንግ እውቀት ከቶ ነው ስሜቷ እንዲቀሰቀስ ያደረገውና አክሽን ወሰደችው። እና ራይት እውቀት ሲገባ ስሜት ይቀሰቀሳል። ሂሊንግን ሪሲቭ ያደርጋለሁ። ፋዘር ጸጋው በእምነት አድኗቸው ስለሚባል ግሬስ ሪሊዝ ተደርጎ ኦልሬዲ እግዚአብሔር ሰርቶ ጨርሶ፣ ግን ፌዝ አለ፣ ፌዝ ያስፈልጋል። እኛ ህይወት ላይ ፈውሴን ብዬ ለሰው ልጆች ሁሉ እኮ ነው የሞተው፣ ግን የኔ ነው ፈውሱ ለኔ ነው የሞተው ብለን ልክ አሁን ለኔ ነው የሞተው ኢየሱስ ብለን ጌታ እንደምንቀበለው ጌታዬ ነህ እንደምንለው ፈውሱን ለኔ ነው የሞተው፣ ለኔ ነው በሽታዬን ወስዷል፣ ለኔ ነው የተሰቀለው፣ ፈውሴን እቀበላለሁ የኔ ብለን ፐርሰናላይዝ አድርገን ካልተቀበለው ባይፌዝ አይሰራልም። እንደ አንተ እንኳን ፈውስ እኮ ያልኩ በሽታ እንኳን የኔ ብለን እንወስዳለን እንቀበላለን። ማይግሬኒ እንትኔኒ ሁሉም ሰው ኦልሬዲ አክሰፕት አድርገው አብሮ እንደ ፐርሰን እያኖር ነው ስለሆነ በክ በዛው ልክ ሰው እንደሚያምነው ደግሞ ፈውሱንም የኔ ብሎ ከተቀበለ ሰው ፈውሱን ኦልሬዲ አክቲቭ ማድረግ በመንገድ የለም። ሶ አሁን ላይ ምን አወራን? ዴፊኒሽን ነው አይደለ ያወራነው? እውቀት ነው አይደለ? የማጥራት እውቀት ነው ያወራነው። አሁን ወደ አፕሊኬሽን ስንሄድ እንዴት ነው ፈውሳችንን
የምንቀበለው አንዱ አሁን እንዳልከው ነው። ፐርሰናላይዝ ማድረግ በእምነት የተሰራልን ስራ አምነህ ከዛ ማወጅ ዲክሌር ማድረግ ማይንድህን ማሳመን ነው በቃ ትልቁ። እውቀት ላይ ከሰራ እንዳልኩ ነው ፍቃድህ ስሜትህ ከተቀየረ ይሄ ፊዚካል ቦዲ ላይ ይሄዳል። ፈውስም ማኒፌስት ያደርጋል፣ በሽታ ማኒፌስት ያደርጋል። በሽታ ማኒፌስት ያደረገውን በሽታ ሪፊውዝ የምታደርገው በዚህ እውቀት ነው። እና ስለ ሪፊውዝ ደግሞ ስናወራ መጽሐፍ ቅዱስ ሲናገር ይላል ዲያብሎስን ተቃወሙት ይላል ከእናንተም ይሸሻል። ዲያብሎስን ፊዚካል አይደለም የምትቃወመው እኮ የእሱን ስራ ነው የምትቃወመው። በሽታ እንዳልኳችሁ አንዱ የእሱ ፍሬ ነው። ምንድን ነው ትልቁ የምናደርገው? መቃወም ነው። የኔ አይደለም እኔ ጋር ምን ያደርጋል? ገብቷል? ለምሳሌ ኢቭን ተሳስቶ እንኳን በፖስታ የሚሆን ሰምቲንግ መልእክት ወደ አንተ ቢመጣ ያንተ ያልሆነ ታየውና ያንተ አይደለም ለአንተ አይደለም ተሳስታችኋል ይሄ በእኔ አይደለም ብለህ ትመልሳለህ። ገብቷል? የመጣው እንኳን ተሳስቶ ነው። ኢቭን ተሳስቶ ሰው ስልክ ሲደውልልህ ስምህን ሲጠራ ስምህን ካልጠራ ሌላ ሰው ከጠራ ወይ ተሳስታል ብለህ ትዘጋለህ። እሺ ችግር የለውም አዋራኝ እንትና ባልሆንም አወራለሁ አትልም። ገብቷል? ልክ እንደዛ ነው በሽታ ተሳስቶ እንኳን ቢመጣ ወይ የኔ አይደለም የኔ ኔቸር አይደለም ፈውስ ነው። ስለዚህ ሪፊውዝ ታደርጋለህ ይሄዳል። በቃ ዋናው ሪፊውዝን ነው የሚጠብቀው እኮ። ሪፖርቶች ይኸውላችሁ ዲመን ሁሌም ቢሆን በተለይ እንደዚህ ፊር ወይም የሆኑ አለማወቆች ሌጋል ግራውንዶች እንዳሉት ካወቀ አውቆ እንኳን ዘሎ ገብቶ የሆነ ቦታ ቁጭ አይልም። አክሰስ ፖይንት ይፈልጋል። ያ አክሰስ ፖይንት ምን ይባላል? በዶክተርም ይሁን በስሜትም ይሁን ፊዚካሊ በመሰማትም ይሁን በሶሻል ሚዲያም ይሁን በማንም ይሁን ልክ እንዲህ አይነት ሮንግ ሪፖርቶች ወደ እናንተ ሲመጡ ልክ ያ ሪፖርት ማለት እንዲህ ታመሃል እንዲህ አለብህ በዶክተርም እንዲህ ልትሆን ነው የሚሉ ሪፖርቶች ሲመጡ ምን አይነት ሪፖርቶች ናቸው መሰላችሁ? ማህተም የሌላቸው ሪፖርቶች ናቸው። ተጽፈዋል። የተጻፈው እኮ ልክ ነው ተጽፈዋል። ወረቀቱ ግን ማህተም የለውም። ገብቷችኋል? ሲልድ አልሆነም። ኦልሬዲ ያ ሌጋል አልሆነም። ኦልሬዲ ገና ኖርማል ወረቀት ኢቭን ፍርድ ቤት እኮ ማህተም የሌለው ነገር ተቀላችሁ አክሰፕተብል አይደለም፣ ሌጋል አይደለም። ማንም ጽፎ ነው ያመጣው ይሄ ሌጋል አይደለም። ሌጋሊቲ የሚሰጠው ፐርሰን የሆነው ወይም ደግሞ ለምሳሌ አሁን ከአንድ ድርጅት የሆነ ደብዳቤ ሲወጣ የኔ የዛ ሰው የድርጅቱ እንደሆነ የሚታወቀው በማህተም ነው። የዋናው የኦነሩ አፕሩቭመንት ነው አይደለ? እንትን ማህተም ሁሉ ጊዜ ነው። ይሄ ሊትራሊ መንፈስ ቅዱስ ነው እኔን ያስረዳኝ። የትኛውም ሪፖርቶች ባድ ሪፖርቶች ወደኛ ወደ ክርስቲያን ሊመጡ ይችላሉ። ሲመጡ ግን ምን እናደርጋለን ነው እኛ ወይኔ ጉዴ ብለን ልክ እሱ እንደፈራው ኢዮብ ፈርተን ደንግጠን ከተቀበልነው እዛ ወረቀት ላይ ሰይጣን ያመጣው ኖርማሉ ተራ ወረቀት ላይ ማህተም መታንለት። ሌጋል ግራውንድ አግኝቷል። ኦልሬዲ ሌጋል ነው። በሽታው መጥቶ ቁጭ ይላል አንተ ኦልሬዲ አክሴፕት አድርገሃል። ከዛስ መድኃኒትን ትቅማለህ ኦር ደግሞ እንትን ውስጥ ትላለህ ወይ ፌል ያደርግና ደግሞ ትሞታለህ። ገብቷል? ያሰቃይሃል። ማን ጋር ነው ያለው ማህተሙ? እኛ ጋር ነው ያለው። ባይ ዘ ዌይ ኦልሬዲ ኢየሱስ ከሰይጣን ምን አድርጎታል? አለቅነትና ስልጣንን ሁሉ ገፈፈው ይላል። ኦቶራይዝድ የነበረውን ይገዛ የነበረውን በሙሉ ነጠቀው፣ ፓራላይዝ አረገው። አቅም የለውም፣ አሁን ስልጣን የለውም። ያን አውቶሪቲ ለማን ሰጠ? ለቤተክርስቲያን ሰጠ። ኦልሬዲ እኛ ነን አውቶራይዝድ። ቤተክርስቲያን ማለት የእግዚአብሔር ቤተ መቅደስ ወይም የእግዚአብሔር ማደሪያ ወይም የእግዚአብሔር ሕዝብ ማለት ነው ቤተክርስቲያን እንጂ ፊዚካል የምታዩት የቆመ እንትን አይደለም አይደል? ይሄ ፕሮፐርቲዎች ናቸው። ሪል ቤተክርስቲያን ብሎ እግዚአብሔር የሚጠራው እኛ ነው። በእኛ ውስጥ ነው ያደረው። አንተ ነህ ቤተክርስቲያን። ቤተክርስቲያን ማለት የክርስቶስ ቤተ መቅደስ ወይም ቤተ ማደሪያ ማለት አይደል? እኛ ጋር ነው አውቶሪቲ ያለው። ሰው ደንግጦ ባለማወቅ ሳያቅ ማህተም ይመታል። ኮንፌስ ያደርጋል። ማህተም ኦልሬዲ ካደረግክ በኋላ ከዛ ኮንፊዥን ውስጥ ትገባለህ። እንዴ በጌታ ነኝ እኔ ኮንፌስ አድርጌ ነበር ማምነው እንደዚህ ነው ግን እንዲሆነብኝ ብለህ ትደነግጣለህ። ሰይጣን ያንን ሌጋል እንትን ለማስፈጸም ሮንግ ሰዎች ደግሞ ይጠራል። ይመጡና አይዞክ በቃ እንግዲህ ያጋጥማል እንደዚህ ነው በሚል እምነትን ያስጥሏል። አያችሁ ሰይጣን ሲተባበር። ይሄ ነገር ከገባን ምን እናደርጋለን? ሪፊውዝ እናደርጋለን። አይ ይሄ የኔ ሪፖርት አይደለም
ኦልሬዲ እኔ በክራይስት የኔ ሪፖርት ፈውስ ነው እንጂ በሽታ አይደለም። ያውም ደግሞ በደም የታተመ በቃሉ ላይ የተጻፈ ሌጋል ራይት ያለኝ ወይ ይሄ እኮ ነው ያለኝ ብላ ትክክለኛው ዶክመንትን ታሳያለህ። ኦልሬዲ ያኔ ፌል አድርጎ ይሄዳል። ኦኬ ተሳስተን ነው ብለው ይሄዳሉ። በቃ ይሄን ሰው ሪል አይመስልም፣ ግን the most real thing ነው የእግዚአብሔር ቃል። ባይዘው አምነን ወክ እስካረግንበት ድረስ ላይሰራ አይችልም። እኛ ይሄንን የምንነግራችሁ ወይም ቦልድነሳችን የእግዚአብሔር ቃል ኢቭን በራስ ይፈርት አይደለም እኮ ራሳችንንም አይደለም ያመጣ ነው፣ ቃሉ ይናገራል። ስለዚህ የትኛውንም ሪፖርቶች ማህተም የምንሰጠውም ማንሰጠውም ሌጋል የምናደርገውም ማናደርገው ዋናው ያ ፐርሰን የዛ ሰው አንደበት ነው። ለምን ሞትም ህይወትም በምላስ እጅ ላይ ናት። ሞት አምጥቶ ሲሰጥ ባድ ሪፖርት ሞት አይደል? አክሴፕት ካደረግከው ተቀበልክ፣ ሪፊውዝ ካደረግከው በህይወት ቀየርከው ማለት ነው። ሶ ትልቁ ኪ አንዱ ይሄ ነው። እንዴት ፈውሳችንን አጽንተን መኖር እንችላለን፣ በመለኮታዊ ጤንነት እንዴት መራመድ እንችላለን ከሚሉ አፕሊኬሽኖች መካከል አንዱ ነው ቃሉን ማወቅና ማወጅ። ኦልሬዲ አሁን ይሄንን በክርስቶስ የተሰራለን ስራ ማወቅ፣ ከዛ ደግሞ ዲክሌር ማድረግ ሌላኛው መንገድ ነው። ሌላው በእምነት መቆም ነው። ምንም አይነት ሲቹዌሽኖች ቢመጡ ይሄንን እምነትን ድፍረትን አለመጣል። ከዛ ሲቀጥል ኢየሱስ ፈውስ እንዴት እንደሰጠን በማሰላሰል ማይንድህን ኦልሬዲ ሪኒው ማድረግ ነው ዴይሊ። ክርስቶስ ኢየሱስ ምንድነው ኦልሬዲ እኮ አሁን ለምሳሌ 10 ሚሊዮን ብር ሰጥሻለሁ ብትለኝ በአፍ እና የ10 ሚሊዮን ቼክ ጽፎ ቢሰጠኝ አንድ አይደለም። የአፍ ቃልና ያ ግን የሚታይና የሚተረጋገጠ ነገር ነው። ሶ ይሄንን 10 ሚሊዮን ቼኩን ሞር እንደውም እርግጠኛውኛ 10 ሚሊዮን ብር አለኝ ብዬ ለሰው ሁሉ ላዞር እችላለሁ። ሄጄ እንኳን ወደ አካውንቴ እስኪገባ ድረስ እንኳን በመሀል በጣም እርግጠኛ የሚሰማኝ ስሜት ራሱ ይለያል። ስንት የምገዛውን ነገር እያሰብኩ ነው ወደ የት ሄደው ወደ ባንክ ወረቀቱ ራሱ እኮ እንትን ሊሆን ይችላል፣ ግን ቢያንስ ወረቀት ይዣለሁ የሚል ነገር አለ። ክርስቶስ ኢየሱስ የሰራልን ስራ ልክ እንደ ማስረጃ ነው። ገብቷል? እሰደንዲል ልክ ያለቀ ወረቀት ወይም ማህተም የተመታበትን ማስረጃ ይዘክ ለማስለቀቅ እንደምትሄደው ነው የምትጠቀምበት። ገብቷል? ሶ እነዚህ አፕሊኬሽኖች ናቸው። እዚህ ላይ የምትጨምረውን ነገር ካለ ግን መጨመር ትችላለህ። ከዛ እንቀጥላለን እና ቀደም እንዳልኩት ኦልሬዲ ኮቨናንታችን ይሄ ነው። የኮቨናንት ብለሲንጋችን ይሄ ነው። ከህግ እርግማን ዋጀን ይላል ብሉይ ኪዳን ላይ ራሱ በህግ ውስጥ ባሪያ ሆኖ እንኳን አርግ አታርግ በሚባለው ውስጥ እንኳን እግዚአብሔር እኔ አምላካችሁ ፈዋሽ ነኝ ሲል ነበር። እኔ ፈውሳችኋለሁ ሲል ነበር። ዳዊት እንኳን ሲናገር ነፍስ ወይ እግዚአብሔርን ባርኪ ውለታውንም አትርሺ ካለ በኋላ ከጥፋት የሚመልስሽ ጎልማሳነትሽም እንደ ንስር የሚያድስ ምኞቶችሽን ከበረከት የሚያጠገብ ኃጢአትሽን ደግሞ ምስራቅ ከምዕራብ እንደሚርቅ እንደዚሁ ያራቀ ካለ በኋላ ደዌሽንም የሚፈውስ ሂል ያደርግሻል በብሉይ ኪዳን እንግዲህ። ስለዚህ ሂሊንግ እግዚአብሔር ለልጆቹ ለህዝቡ የሚሰጠው ከእርግማኖች መካከል ምንድነው? አንዱ በሽታ ነው። ባትታዘዝ ብሎ ኦልሬዲ የእርግማን ብዛቱን ብናየው አብዛኛውን ፓርት የሚወስደው ሁለት ካታጎሪ አለው፣ በሽታና ድህነት ነው። እንደዚህ ትሆናለህ፣ እንደዚህ ትሆናለህ። ግብፃውያን ላይ የመጣው በሽታ ያገኛል እኮ ነው የሚለው። ግብፃውያን ላይ ሰውነታቸው ላይ ኦልሬዲ ኪንታሮት ወጣ ይላል። ብዙ አይነት ፊዚካል በሽታ መጥቶባቸዋል። እና ስለዚህ እኛማ ከህግ በላይ በጸጋው በታች ነን፣ ከህግ በላይ ነው። ስለዚህ ጨራሽ የለም እግዚአብሔር ጋር የሌለ እኛ ጋር ሊሰራ አይችልም። እናንተ ወደ ኢየሩሳሌም ደርሳችኋል፣ ወደ አዲስቷ ከተማ እግዚአብሔር ወዳለበት በዛ ያሉ ታመናል አይሉም። ለምን? የለማ በሽታ የለማ። በሽታ ከሌለ እንዴት ይላል? ስለዚህ ደርሳችኋል ነው ደግሞ የሚለን። ትደርሳላችሁ ዕብራውያን 12 ላይ እንደዛ ነው የሚለው። ኦልሬዲ ደርሳችኋል፣ ወደዛ ወደ አዲስቷ ኢየሩሳሌም ወደዛ ተራራ ደርሳችኋል ነው። ኢቭን ራዕይ መጽሐፍ ላይ ነው አዲስቷ ኢየሩሳሌም ከወረደች በኋላ እግዚአብሔር እነሆ አዲስን ነገር አደርጋለሁ፣ ሁሉ ነገር ኒው አደርጋለሁ ብሎ ይተናገር። ያንን ነው ጳውሎስ አምጥቶ ማን በክርስቶስ ቢሆን አዲስ ፍጥረት ነው። ለምን? እግዚአብሔር ኒው አድርጓላ። ኒው ክሬሽን ነን። ኒው ሰማይና ምድር ፈጥሮልና ኒው ከተማ አለን፣ ኒው ላይፍ ስታይል አለን፣ ኒው ኪንግደም ስላለን ኦልሬዲ እዛ ነው ያለን። ለዛ ነው እዚህ ምድር ላይ አይደለም። ይሄንን ሰው ማመን አለበት። ኢየሱስ ምድር ላይ እያለ ኒቆዲሞስን ሲያዋራው በሰማይ የሚኖር የሰው ልጅ ብሎ ነው ራሱ የሚጠራው። ሪል ፕሬሳችን እያሳየ ነው። ኦልሬዲ እሱ ነው። ኦልሬዲ ሮል ሞዴላችን እሱ ነው። እያሳየን ነው። እንዴት ነው አንድም ቦታ ላይ ኢየሱስ በግርግም ተወለድኩ ብሎ ያውቅ
ከማርያም ተወለድኩ ብሎ ያውቅ ከሰማይ ወረድኩ ነው የሚለው በሰማይ ነው የሚኖረው ነው የሚለው ሊወግሩት የሚነሱትም እሱ ነው ግን ትሩ ኔቸሩ ነው እየተናገረ ያለው እንጂ ሁኔታውን አይደለም ፌዝ ማለት ሁኔታ መናገር አይደለም ፌዝ አሁን ሳያዩ የሚያምኑ ብፁዓን ናቸው ያለው ኢየሱስ ለዛ ነውና እኛ ምናየውን አይደለም ምናምነው ነው ምናየው ለምሳሌ በሽታ ሊሆን ይችላል ሪፖርቶች ዶክተር ሊሆን ይችላል ማንም ሊሆን ይችላል ፊዚካል ቦዲያችን ሊሆን ይችላል ታማሃል ይለናል ይሄ ሁኔታውን ምናየው ግን አናምነው ምናምነው ነው ምናምነው ምንድነው አያም ሂድ በመገረፍ ቁስል ተፈውሻለሁ በፍጹም እኔ ጋር ልትሰራ አልችልም ለምን ዞቤ የሆነ ላይፍ አለ ከኔ አልፎ ምድር ከህይወት ወንዝ ከወዳችሁ ይፈልቃል እኮ ነው ያ ስለ ላይፍ ነው የሚናወራው ከኔ አልፎ ምድርን ሁሉ ሊፈውስ የሚችል ላይፍ አለ ነው ፓወር አለ ስለዚህ እንዴ መጽሐፍ እንደዚህ ነው ክርስቶስ ኢየሱስን ከሙታን ያስነሳ ያ መንፈስ በእናንተ ውስጥ ስላለ ለሚሞተው ሰውነታችሁ ህይወትን ይሰጣል እለት ስለዚህ በፍጹም ልትሞታች አንተ ቦዲ እኮ ፋይት ያደርጉ ይችላል ግን ውስጤ ስፒሪት ላይ አለ ላይፍ ሬዘሬክሽን ላይ ክራይስትን ከሙታን ያስነሳ ስለዚህ በፍጹም እኔ ላይ ሊሰራ አይችልም ኢነርጂ ነው ከውስጥ ይሞት ፈውስ ያለው ነው ውስጥ ለዛ አቬሌብል አድርጓል ስንል የሆነ ቦታ ሄደን አይደለም የምንቀበለው ውስጥ ነው the moment accept ስናደርገው ማኒፌስት ያደርጋል I refuse ይሄ እኔ ውስጥ ያለው ላይፍ ሊቀበለው አይችልም በፍጹም ሊቀበለው አይችልም ለዛ ነው ኤሌፋንትን ወስደን ጠባብ ቤት ውስጥ ብንከተል ተደረማምሰዋል ለምን ላይፉ ሪፊውዝ ያደርጋል በቃ የሱ ላይፍ ኦልሬዲ ይሄ አንሊሚትድ ይሆናል ስለዚህ እኔ በዚህ በሽታ አንሊሚትድ ሆናች ይሄ በሽታ እኔ ሊይዘኝ እኔ ነኝ የሚይዘው በሽታ እኔ ነኝ ፋይት ማድረገው ስለዚህ ለምን የትንሣኤው ኃይል አለ ነው ስለዚህ ባይብል ይሄ ሁሉ ጥቅስ እያለ ነው ሰው እንግዲህ ታመምኩ የሚል ከጌታ መራቃችንን ነው የሚያሳየው ሪል ኔቸራችንን ማጣታችንን ማሰላሰል ሞር እንደውም ከኛ ጋር ማዋሃድ በቃ ለምን ሲጀመር ይላል የኔ ስላላልን ነው ማለት ነው በእምነት አላዋሃዱም እና ተጠቀማቸው ቃሉን በእምነት አልተቀበሉም እና ቃሉን የእግዚአብሔርን ቃል በእምነት ከኛ ጋር በማዋሃድ ውስጥ ጥቅም አለ ትልቁ የሚጠቅም እምነታችን ተራፍ እናረጋው በቃሉ ነው ከዛ ፈውሳችንን ደግሞ ሲኪውርድ ብናደርገው በቃሉ ነው ሰይጣን ምንም አይነት በር ከሌለው በስተቀር በሽታ እናንተ ጋር ይዞ ሊመጣ አይችልም ዝግ ሆነበት ልክ ያኔ ኢዮብን ሄዶ መንካት አልቻለም ወድ ሂስ ፕሮቴክትድ ከዛ ፕሮቴክተሩ ጋር ሄደ አየህ እንዴ ስለዘጋህለት ምናምን ነው እያመለከ ያለው ብሎላ ሄዶ ምን አደረገው እንትን ያደረገው ስሞታ ነው ያቀረበው እንጂ ቀጥታ ሄዶ ያነካው ልክ እግዚአብሔር እንትኑን ሲያነሳ ነው አክሰስ ፖይንት እንኳን ያገኛል ሶ እኛም አክሰስ ፖይንት በዚህ ሰዓት ደግሞ ያለን ስልጣን እኛ ነን እግዚአብሔር ነን በእኛ ላይ እግዚአብሔርም አይፈቅድም እኛም ካልፈቀድን እንዴት አክሰስ ፖይንት እናገኛለን ሌላው ቅድም ስትናገረው እየገረመኝ ነበር ትልቁ ቦልድነስ የክርስቲያን ትልቁ ቦልድነስ ላለመታመም ላለመደህየት ትልቁ ቦልድነሱ ብዬ የማምነው መንፈስ ቅዱስ በእኛ ውስጥ መኖሩ ነው ራሱ እግዚአብሔር እንግዲህ ሆሊ ስፒሪት ማለት ራሱ እግዚአብሔር ነው ፐርሰን ቅድም እንዳለው ነው ኢቭን the resurrection life አይደል the resurrection spirit በእኛ ውስጥ እየኖረ ይህ የእግዚአብሔር ቤተ መቅደስ ማደሪያ እኔ ይሄ ቤት የኛ ቤት ነው አይደል የኛ ቦታ ነው የዚህ እኔ ከመሆኑ የተነሳ ስለዚህ ቤት የምጠየቀው ማን ነኝ እኔ ነኝ ሰው መጥቶ ቤቱን አንተ ምን ሆነ ነው የቆሸሽከው ሊለው አይችልም ቤትሽ ምን ሆነ ነው የቆሸሸው ነው የሚለኝ አይደል እኔ ነኝ ማጸዳው እኔ ነኝ ቴክ ኬር ማደረገው እያንዳንዱን ዕቃ ማሟላለት ኤቭሪቲንግ ማጸዳው ሞለውለው ማን ነኝ እኔ ሲቆሽሽ ማጸዳው እኔ ነኝ የዚህ ቦዲ ባለቤት ማን ነው ሆሊ ስፒሪት he is a person he lives in me እኔ ውስጥ እየኖረ እንዴት ነው እኔ ጋር በሽታ ተቀምጦ እሱም አብሮ የሚቀመጥ ያውም ኔቸሩ ሳይሆን ያውም የተለያዩ ፐርሰኖች ሆነው ኢማጂን ይሄ ከእግዚአብሔር መራቃችንን ስለ ሆሊ ስፒሪት አለማወቃችንና የምንከፍታቸው ከፍተቶች አሉ አንደኛው ደግሞ እሱን ምን እንደሆነ እናወራለን 2 ደቂቃ ለምን ብዙ ሰው ኦኬ ሺልና ከዛ ግን ሮንግ በተኖች የሚናካበት ቦታ አለ በሽታ የሚያመጣበት ያው ቅድም እንዳልነው በር አክሰስ በስጠት ማለት ነው ከዛስ መንፈስ ቅዱስ በእናንተ ውስጥ እየኖረ እንዴት ነው በሽታ እናንተ ጋር ላይቭ ሊሆን የሚችለው ያ እኮ ሬዘሬክሽን ላይፍ ማለት እኮ የሞተን
ፐርሰን ነው ያስነሳው። እንኳን በህይወት እያለ እየኖረ ያለውን ያውም ጥቃቅን በሽታዎች ቀርቶ ቦዲው ከአጥንቱ ላይ የተረገፈ እኮ ነው ሬዘሬክት አድርጎ ፊዚካል ስፒሪቹዋሊ ማታዩ ምን እያደረገ እንደነበር ሶሎርዶ ነው ያነሳው። እና ስለዚህ ይሄን ራሱ ስታስበው ሆሊ ስፒሪት ባንተ ውስጥ መኖሩ ይህ የመንፈስ ቅዱስ ቤተ መቅደስ እንደው ተሳስቶ እንኳን ቢመጣ ቅድም እንዳልኳችሁ ተሳስቶ ሰው መልእክት እንደሚላክለት ተሳስቶ እንደሚደወለት ቢመጣ እንኳን ሪፊውዝ እናንተ ስታደርጉ ባካፕ የሚያደርጋችሁ ስፒሪት አለ በእናንተ ውስጥ። ያን እስካመናችሁ ድረስ በሽታ ላይቭ ሊሆን አይችልም። ገብቷል? ሌጋል ዲድ የለውም። ስለዚህ ሆሊ ስፒሪት በእናንተ ውስጥ እስካለ ድረስ ይሄ ትልቁ ጋራንታችን ነው በዲቫይን ሄልዝ ለመኖር። መንፈስ ቅዱስ በእኛ ውስጥ መኖሩ ትልቁ የኛ ዲፌንድ ማድረጊያችን መቋቋሚያችን፣ ትልቁ ደግሞ ከቃሉ ባለፈ ሆሊ ስፒሪት ራሱ ሊቭስ ኢን ሚ የሚለው ቃል ራሱ ሪፊውዝ ያደርገዋል ባይ ዲፎልት። ገብቷል? ስለዚህ በአንድ ቤት ውስጥ ሁለት ጌቶች ሊኖሩ አይችሉም። አንዱ ካለው አንዱ ባሪያ ነው፣ አንዱ ካለ አንዱ ጌታ ነው። መንፈስ ቅዱስ ካለ በሽታና የሰይጣን ቁራጭ የሆኑ ነገሮች አንተ ጋር ሊሆን አይችሉም። ይሄን በማወቅ ሪፊውዝ ማድረግ ነገሩ ይለቃል። በዛ ላይ ትልቅ እግዚአብሔር ነው። ትልቅ በሽታ ትንሽ በሽታ የሚባል ነገር የለም። ትልቅ እግዚአብሔር ነው። ትልቅ መንፈስ ቅዱስ ትንሽም ትልቅ ሚድን ማይድን የሚባል ነገር የለም። እኛ ጋር ፈውስ ነው ይድናል። የትኛውም በሽታ ትንሽም አይደለም ትልቅም አይደለም። ምንም ነገር ቢሆን ሪፊውዝ ካረከው ድረስ ካንተ ይሸሻል። ዋናው ግን ሬቨሌሽን አለህ ወይ? መገለጥ አለ ወይ? ገብቶሃል ወይ? ቃሉን ኦልሬዲ ሜዲቴት እያረክ ነው ወይ? መንፈስ ቅዱስ ባካፕ አድርጎሃል ወይ? ያ ነው ዋናው ነገር። ሌላው ደግሞ ሮንግ በተኖች አሉ። ለምሳሌ አሁን መጽሐፍ ቅዱስ ሲናገር ሌሎቹን ሁሉ ኃጢአት የሚያደርግ አለ ከስጋው ውጭ ያደርጋል። ዝሙትን የሚፈጽም ግን በዚህ ስጋው ላይ ኃጢአትን ያደርጋል። አያችሁ፣ ይሄን ስጋ የሚነካው ኃጢአት ነው ወይም ደግሞ ዝሙት ይባላል። በዝሙት የሚመላለስ ሰው ባይዘው ጤነኛ ሊሆን አይችልም። ኦልሬዲ ስጋው ላይ ኃጢአትን እየሰራ ነው። አብዛኛው በሽታ እኮ በሴክስ እኮ ነው ትራንስሚት የሚያደርገው። እንዲህ አይነት ስህተቶችን እንዲህ አይነት ክፍተቶችን ሮንግ በተኖችን ማስወገድ። ሌላ ሁለተኛው በሽታን ከሚጠሩ ነገሮች አንዱ ማንኛውም ሰው ላይ ይሁን ቂም ልክ እንደተሸፈነ መርዝ በአንተ ውስጥ እስካለ ድረስ ምን ያደርግ አትራክት ያደርጋል። ባይ ዘ ዌይስ ይህን ነገር ሳወራ በኤግዛምፕል እናወራ። አንዲት ድመት ስጋዋን ይዛችሁባት ምን ብታባርሯት ስጋዋ እናንተ ጋር እስካለ ድረስ ሳምባዋ እናንተ ጋር እስካለ ድረስ ራቅ ብላ ሄዳ ተመልሳ ትመጣለች። ለምን? እናንተ ጋር ያየችው የእሷ የሆነ ነገር አለ፣ የራሷን ነገር አለ፣ ምግቧ አለ። አይክ ሰይጣንም ቂም የሱ ነው፣ በሽታ የሱ ነው፣ ኃጢአት የሱ ነው። ከያዛችሁ መምጣት አይቀርም። ትንሽ ኃጢአት ትልቅ ኃጢአት የሚባላልም ከውሸት ከትንንሽ ነገሮች ጀምሮ እስከ ትልቅ የሚባሉት እስከ ዝሙት የሚባሉ ነገሮች በሙሉ የሱ ኔቸሮች የሱ ምግቦች ናቸው። እናንተ ጋር እስካለ ድረስ ትንሽ ብትገጽጹት ራሱ ሄዶ ተመልሶ ይመጣል። ልክ እንደ ድመቷ ከሰይጣን የሆነ ነገር በሙሉ እናንተ ጋር መቀመጥ የለበትም። የእናንተ ኔቸር አይደለም። ከእናንተ አስወግዱ። ልክ ያስወገድክ ሰዓት ንጹህ ስለሆንክ ቆሻሻ ነገር ወደ አንተ አይመጣም። ገብቷል? ሲጀመር ቆሻሻ ባለበት ዝንብ ይከበባል። ታውቃለህ? ንጹህ ቦታ ላይ ዝንብ አይታይም። ባይዘው ለምን? በቃ ኔቸራቸውን አየህ። እነሱ የተፈጠሩበት ቦታ የት ቦታ ነው? ቆሻሻ ቦታዎች ላይ እንዲያዛብቡ ነው። ሰይጣንም ዲመንም ኃጢአትም ክስረትም የትኛውም የሰይጣን የሆኑ ነገሮች በሙሉ የሆነ ነገር ሳይኖር አያጀብቡም እናንተ ጋር። ከሰይጣን የሆነውን ነገር በሙሉ አስወግዱ። የእግዚአብሔርን ኔቸር ሞር በማወቅና ራስን በማዝተን በማድረግ መልበስ፣ የሰይጣን የሆነን ነገር በሙሉ ማስወገድ። የትኛውንም ነገር ሊሆን ይችላል። በቃ ከእግዚአብሔር ስታስቡት ከእግዚአብሔር ያለው ነገር ሁሉ ከሰይጣን ነው። ያን ነገር ማስወገድ። ያን አክሰስ ፖይንት አይኖርም ማለት ነው ሰው። ስለዚህ ዲቫይን ሄልዝ መኖር ይችላል ሰው በጤንነት ኖርማል ሰው እንኳን አሁን መኖር ይችላል። እንኳን በክርስቶስ ያለ ሰው እንኳን ገብቷል። እነዚህን ነገሮች በማስተካከል ዲቫይን ሄልዛችንን ማስቀጠል እንችላለን። ቀደም እንዳልኳችሁ ሰይጣን የሚያመጣውን ተሳስቶ ሪፊውዝ በማድረግ ሪፖርቶችን በመገልበጥ በመቃወም ማሸሽ እንችላለን። ሌላው ማንነታችንን በማወቅ ነው። ቀደም እንዳወራ ነው በክርስቶስ የተሰራልንን ማወቅ። ከዛ ሲቀጥል መንፈስ ቅዱስ በእኛ ውስጥ ነው። ሊረዳን፣ ሊያግዘን፣ ሂል ሊያደርገን፣ ውስጣችንን ሊያነቃቃው፣ ስፒሪታችንን አላይቭ ሊያደርገው፣ ፈውሳችንን ሊያጸና መንፈስ ቅዱስ በእኛ ውስጥ አለ።
ከመንፈስ ቅዱስ ጋር ፌሎሺፕ እስካደረግን ድረስ በሽተኛ ልንሆን አንችልም። በሽታ ወደኛ ሊመጣ አይችልም። ልንታመም አንችልም። ሌላ የምትለው ነገር አለ? ቅድም እያልሽ የነበረውን በጥቅስ እናስደግፍላቸውና ያዕቆብ መልእክት ላይ ሲናገር በጣም ደስ ይለኛል። ሲጀምር ከእናንተ መካከል የታመመ ካለ ነው የሚለው። ምን ማለት ነው? ያውቃሉ ማለት ነው። አብዛኞቹ ካለ ምናልባት ኢንኬዝ ካለ ከተገኘ ነው። ለምን ደይኖ በዛው እነዚህ ሰዎች ያውቃሉ። ለምን መሰለሽ? እነዚህ ሰዎች አጥንት ሲሆን ያዩት ሰውዬ ቦክስ ያደረገ ይተዋል ከሙታን ተነስቶ ሬዘሬክሽን አይተዋል። ስለዚህ በቃ የመጨረሻው ነገር ስላዩ ከዛ በታች ኤክስፔክቴሽናቸው ዝቅ ሊላቸው። ለዛ ነው ሐዋርያቶቹ መግደል ስቃይ ነበር። መሞት አይችሉም። በዘይት እየቀቀሏቸው ሰውነታቸው ላይ ምንም የሚገኝ ነገር አለበት። ለምን? የትንሳኤው ህይወት በህይወታቸው ነበር። የትንሳኤውን ህይወት ነበር ይኖሩ ነበር። ሬዘሬክሽን ፓወር በህይወታቸው ይገለጽ ነበርና ሊገሏቸው አይችሉም ነበር። በቃ ኔሮ የሮም ንጉስ እነዚህ ሰዎች እንዴት ልግደላቸው ይል ነበር። ጭንቀት የነበረው እንግደላቸው አይደለም፣ እንዴት እንግደላቸው። ሊገሏቸው በፍጹም አይችሉም። መሞት አይችሉም። የማይሞት ህይወት በእነሱ ውስጥ አለ። ኢሞት የሆነ ኢተርናል የሆነ ኢሞርታል የሆነ ላይፍ ያምናሉ። ኤግዛክትሊ ከጂሰስ ነው የሰሙት። በዛ ላይ መስማት አይደለም አይተዋል። ኢየሱስ ወክ ሲያደርግ ጀስት እጆቹና ጎኑ ላይ ደብድበውት እንደዛ አስቡ ተነስቶ ሞተ ብለው ሌላ ቦታ ሄዶ ወንጌል ይሰብካል። ሞተ ብለው ትፋሹን እንትን ብለው ከምሮበት ያውል ጎትተው ሰው ሲጎተት ራሱ በጣም ብዙ ፔን አለ። እንኳን አለ ተወግሮ ጎትተው ወደ ከተማ ጣሉ፣ ከከተማዎች ጣሉት። ተነስቶ አራገፈ ነው። ይሄ እኮ የደረዘሬሽን ራሱ ነው የጻፈው። ደግሞ እኮ በእናንተ ዘንድ ቢሆን አለ ለሚሞት ሰውየው ኖሮት አለ የሞተ እኮ ሞቶ እኮ ነበር። የሞተ ሰው ነው ኦልሬዲ ሪዘረክት ያደረገ እንዴ። በድንጋይ ተወግረሽ እንዴት ነው የምታረግፍ? ሰው ጉንፋን ሲይዘው እኮ ጥቅለል ብሎ ነው የሚተኛው። they know and they በቃ ፕራክቲስ። ለዛ ነው ክርስቶስና የትንሣኤውን ኃይል እንዳውቅ ይላል ጳውሎስ። ለምን ሬቨሌሽን ይጠይቃል። ኤክሰርሳይዝ እንድኖረው ነው ያለው። ይሄ በጭንቅላት እውቀት ብቻ ሰው የሬቨሌሽን እውቀት የሚኖር ስለሆነ ማለት ነውና ኤክሰርሳይዝ እንዳደረገ የትንሣኤውን ኃይል ካወቅሽ በዛ ይወጥ ከዛ በታች መኖራች በምታውቂው ልክ ነው የምትሞተው። እና መሞት አይችሉም ነበር። ከዛ ነው ዓለም አዳም ራሱ ለመሞት 900 ምናምን አፈጀ። ለምን? ሰውየው የኖረው ኢቭን ቦዲ ውስጥ ራሱ ነበር። ያ ላይፍ ነበር፣ ያ ግሎሪ ስቲል ነበር። ይሄ ቦዲ ለመሞት ራሱ ብዙ መጥቶ እነ ማቱሳላ ምናምን 1000 ዓመት እስኪሞላ ድረስ አይሞቱም። በ400 ምናምን ዓመት ዳሩኝ ምናምን አገባ ይላል። በ400 ዓመት በ600 ምናምን ዓመት ልጅ ወለደ። ለምን? ሊሚቴሽን አልነበራቸው። የሚያውቁት እሱን አልነበር። ያ ግን ሲዝን ባለፈ ቁጥር ጀነሬሽን አፍተር ጀነሬሽን እያጠረ ልክ ሰው 30 25 ሲያልፈው ፍርሃት ይጀምራል። ይሄ እኮ ጤነኝነት አለ። ፍርሃት ይጀምራል። ወይኔ እድሜ ሄደ። ሴቶች ቢሆን ጊዜ እንደ ሳራ በ90 ዓመቷ ነው የወለደች የመጀመሪያ ልጇን። ስለዚህ ፍርሃት ይመጣል። ገና 50 ሰው ካለፈ በቃ ጡረታ ምናምን ነው የሚያስበው፣ ሊሄድ እንደሆነ የሚያስበው። እነሱ 50 ላይ ገና ናቸው። 500 ላይ ምናምን ነው ራሱ ለትዳር የሚዘጋጁት። እና ማይንድሴታቸው ነው ሰው በልቡ እንዳሰበ እንደዛው ነው ሲያሚል ማለት ነው። እና ከዛ ነው ከሐዋርያቶች በኋላ ያለው ነው እየጠፋ ሲመጣ ይሄንን የሬዘሬክሽን ፓወር ይሄ የትንሣኤውን ህይወት የዘላለምን ህይወት ኤክሰርሳይዝ ማድረግ የጠፋውና የተመናመነው። ግን እኛ ኦልሬዲ ኤክሰርሳይዝ እያደረግን እና ምን ማለት ድንገት እንኳን ታሞ ቢሆን ከዛስ በኃጢአት ምክንያት ሊሆን ስለሚችል ንስሐ ይግባ ራሱ ነው እንግዲህ ያለው። ንስሐ ይግባ፣ እርስ በርስ ኃጢአታችሁን ተናዘዙ። ከዛስ ታሞ ከሆነ ይፈወሳል፣ ኃጢአት ሰርቶ ከሆነ ይሰረይለታል። የቤተክርስቲያን ሽማግሌዎችን ይጥራ፣ ከዛስ በዘይት ደግሞ ይጸልዩለታል። ኦልሬዲ ይተባበሩታል፣ ሰፖርት ያድርጉት፣ ፑሽ ያድርጉታል። እና ኃጢአትን ለምን አመጣው? ቢኮዝ ሶርሱ እሱ ነው። ኢየሱስም አንድን ሰው ሽባ መጡና ይላል ጣሪያውን ነቅለው እግሩ ስር ወረወሩት። ኢየሱስ ምንድን ያለው? ኃጢአት የተሰረየለት ነው። ለምን? በኃጢአት ምክንያት ነው የሰው እየታመመ። ከዛስ እንዴ ኃጢአትን እንዴት ይሽራል ምናምን ሲሉ ኦልሬዲ ስልጣን ተሰጥቶታል አለ። የሰው ልጅ ጋር ነኝ እያለ ነው፣ በስጋ የተገለጠ አምላክ ነኝ እያለ ነው። እና ተፈወሰ። ለዛ ነው ከዚህ የሚበልጥ ነገር እንዳይመጣብህ ኃጢአት አትስራ። ብዙዎቹን ሂል ካረጋቸው በኋላ እንደዛ ነው የሚል ደግማቸው ኃጢአት አትስሩ፣ ከዚህ የሚበልጥ ነገር እንዳይመጣባችሁ። ለምን? ኃጢአት is the cause።
ኦፕን ነው የሚያደርገው። አይታይም ኃጢአት ግን የሚታየውን በሽታ ያመጣል። ለዛ ነው ቂም ምናምን ከእምነት ውጭ የሆነ ነገር ኃጢአት ነው ስለሚል ማለት ነው። እነዚህ ምንድን ናቸው? አይታዩም ግን ኮዝ ያመጣል። አንግዛይቲ፣ ጭንቀት ምናምን። እንደውም የተጠና ጥናት ምንድን ነው ሰው ሲጨነቅ ዲፕሬስድ ሲሆን ምናምን ኢቨን የነጭ ደም ሴሉ ፕሮቴክት እንዲያደርጉ እኮ ነው አጌንስት እሱን ነው ፋይት የሚያደርጉት። ለምን መሞት ይፈልጋል ብለው ነው የሚያስቡት። ኦልሬዲ ጭንቅላታችን እንደዛ ነው ኮማንድ የሚያደርጋቸው እና ኢቨን የራሳችን ቦዲ የራሱ ጠላታችን ይሆናል ምንጨነቅ ከሆነ ምናምን። ለምን ባዕድ የሆነ ነገር አስገባን ማለት። ስለዚህ በሰላም በፍቅር በደስታ አልሞትም በህይወት እኖራለሁ የአምላኬን ማዳን አወራለሁ የሚል ሰው ቦዲው አይደለም በሽታ ቢመጣ አይሰራም እሱ። እና ምን ያህል ድፍረት እንደነበረባቸው በሽታ እጄ ላይ አምጡና የሚገድል ነገር መርዝ እንኳን ቢጠጡ አይሞቱም። ይሄ ነው ዲስ ኢዝ ዘ ላይፍ ኢየሱስ ያዘዘ። ሄዳችሁ ፈውሱ። መርዝ እንኳን ቢጠጡ አይጎዳቸውም እኮ አይገላቸውም ማለት አይጎዳቸውም። ለምን ፈንክሽን አያደርግማ። ላይፍ አለኛ ውስጥ ስፒሪት አለ እኛን ሁቨር ያደረገን ግሎሪ አለን። ግን ኃጢአት የምንሰራ ከሆነ ቂም ካለ የተለያየ እነዚህ አይነት ነገሮች ጭንቀት ምናምን ካለ ኦፕን እያደረገ ነው። ለዛ ነው አብዛኛውን ሰዎች ብታያቸው ፊር ነበር እዮብም እንዳለ ያም እርግጠኞች ነበሩ። ሰይጣን መጀመሪያ ይሰብካቸው ከዛ በቃ ይጠብቁታል እስኪ ታመማለሁ እያሉ እየጠበቁት ነው ያለች። ከዛ እንዴት ማኒፌስት አደረገ ይላሉ። ሲጠብቀው የነበረው ሰው እኮ ነው የሚመጣው። ያልጠበቀው ሰው እንዴት ይመጣ? ስለዚህ ድንገት የሚባል ነገር የለም። ኮዝ አለው ስፒሪቹዋል ዓለም ላይ አሉ። እኛም ለዛ ነው ይሄ ድፍረታችን እኛ እንታመም ምናምን ስንል ዝም ብለን እየፎከርን አለ ከበስተጀርባ ኮቨናንት አለ። ስፒሪታችን ውስጥ የሬዘሬክሽን ፓወር አለ። እንዴ ባለመድኃኒቶች እኮ ነው መድኃኒት እኛ ውስጥ አለ። እንዴት ነው እኛ የምንታመም? ዶክተር ነው እሺ ዶክተር ሊታመም ይችላል ባለመድኃኒት ስላልሆነ እሱ ውስጥ ስለሌለ እኛ ውስጥ እኮ አለ መድኃኒቱ አያከሽፈዋል እንጂ መድኃኒቱን አልፎ ሰው ሲቅም እንኳን አፌክት ያደርጓል እኮ በሽታውን ይፈወሳል እንኳን አይደለም ክራይስት ውስጥ ነው። ስለዚህ እንደዚህ አይነት ነገሮች ማቆም አለብን እና ጸልያን እንጨርስ አንድ ደቂቃ። ለምን በቃ ተባበሯቸው ስለሚል ማለት ነው። ኦልሬዲ ይጸልዩላቸው ይላል እና በጸሎት ደግሞ የጻድቅ ሰው ጸሎት ደግሞ በስራው እጅግ ኃይልን ታደርጋለች ስለሚል ማለት ነው እና እኛ ኦልሬዲ ይሄንን ላይፍ ኖረናል። በአንዴ ደግሞ ኤክሰርሳይዝ የሚደረግ ስለሆነ ማለት ነው እና እንጸልይላቸዋለን፣ እናምናለን ጌታ ደግሞ እንደሚፈውሳቸው። ለምን ኦልሬዲ መጽሐፍ መንፈስ ቅዱስ ማሊቫላኮስ የቴኬ አባ መንፈስ ቅዱስ አሁን በዚህ ሰዓት እንጸልያለን። የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች እንደሚል በኢየሱስ ስም አባኛ ጻድቃንን አሁን እንጸልያለን። መንፈስ ቅዱስ ቃሉን ላከ ፈወሳቸው እንደሚል ከመከራቸው ሙሉ ላወጣቸው እንደሚል በኢየሱስ ስም ካሉበት የትኛውን በሽታ ስም ያለው በሽታ ሁሉ ሪቢውክ እናደርጋለን። በኢየሱስ ስም እናደርቃለን። በኢየሱስ ስም አሁን ለቋቸው እንዲሄድ እናዛለን። በኢየሱስ ስም ለቋቸው እንዲሄድ እናዛለን። የጌታ እጅ አሁን ተች እንዲያደርጋቸው እንጸልያለን። መንፈስ ቅዱስ ባሉበት ተች እንድታደርጋቸው አሁን የሂሊንግ ኤንጅል ተች እንዲያደርጋቸው እንጸልያለን። መንፈስ ቅዱስ በኢየሱስ ስም አሁን ስለተፈወሱ እናመሰግናለን። አመንኩ ስለዚህም ተናገርኩ እንደሚል በእምነት እንናገራለን። አባ ፈውስ በኢየሱስ ስም አልፎ ስምህ ይባረክ። ከፍ ከፍ እናደርጋለን። ግሎሪፋይ ስለምትሆን አባ በእነሱ ህይወት እናመሰግናለን። ይህ ህይወት በኢየሱስ ስም በእነሱ ህይወት ይገለጣል። ፈውስ ስላገኛቸው እናመሰግናለን። በልጅ በኢየሱስ ክርስቶስ ስም አሜን። ሃሌሉያ አሜን። እግዚአብሔር መልካም ነው። እንግዲህ ፈውስን እግዚአብሔር ባላችሁበት ለእግዚአብሔር ቦታ ዲተርማይን አያደርግም። እግዚአብሔር መንፈስ ነው። መንፈስ ቅዱስ ባለበት ሁሉ ደግሞ አርነት አለ ይላል ሰው። ከየትኛውም በሽታ ይህን ቪዲዮ የምታዩ ሰዎች ዛሬ ነፃ ወጣችኋል። በኢየሱስ ስም ፈውሳችሁን ጸንቷል እንዳላችሁ እሱ ደግሞ ፈውሳችሁን ከኃጢአት በመራቅ ራሳችሁን ንጹህ በማድረግ አላደል ከሚታይ ነገር ራሳችንን እንትን እያለን ፈውሳችንን እያጸናን እንኖራለን ማለት ነው። ምግብን እየበላን ፈውስ የእግዚአብሔር ልጆች እንጀራ ነው። ዛሬ እንግዲህ መሪ ቃላችን ይሄ ነው። ስለነበረን ቆይታ እግዚአብሔር ይመስገን። እንደተጠቀማችሁ እርግጠኛ ነን። እኔ ራሱ በጣም አይከንፊለት በጣም የሚገርም እግዚአብሔር ስፒሪት እግዚአብሔር መንፈስ ሙቭ እያደረገ ነበርና ታች እንዳረጋችሁ እናምናለን። ይህን ቪዲዮ አሁንም ቢሆን ላይክ ካላረጋችሁ ላይክ አድርጉ፣ ሼር አድርጉ። ለታመመ ሰዎች እንደዚህ በሽታ ለሚያስቸግራችሁ ሰዎች እውቀት ስለሆነ ሼር አድርጉላቸው። ኮሜንት ጥያቄ ካላችሁ ኮሜንት አድርጉ። እግዚአብሔር ከእናንተ ጋር ነው። ቴስቲሞኒያቸውንም ንገሩን። ብዙ ፈውስ ሆኗል። ስለዚህ ቴስቲሞኒ ኦብቪየስሊ ይኖራል። ለማጋራት አትፍሩ።
እና እስከሚቀጥለው ቪዲዮ ድረስ እንግዲህ መልካም ጊዜ ሆንላችሁ። እግዚአብሔር ከእናንተ ጋር ነው። ሰላም ሆኑ። ብሩካን ቻው።